መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ስለ ቸርነቱ ብዛት ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም ምስጋና ይድረሳት። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በይቅርታውና በቸርነቱ እስከዚች ሰዓት ጠብቆ ያቆየን የአብ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ዛሬ ትልቅ በዓል ነው። እንደምታውቁት እግዚአብሔር ምን ያክል እንደሚወደን እናስተውላለን። ያ ምንድን ነው? ጉባኤ ተዘክሮ ስንጀምር በቅዱስ ዳዊት ማብራሪያ ነው የጀመርነው አይደለም? እና ዛሬ ደግሞ የቅዱስ ዳዊት እረፍቱ ነው እና እረፍቱና ጉባኤ ተዘክሮ መገናኘቱ እግዚአብሔር ምን ያህል ይወደናል ያሰኛል። ደስ ብሏችኋል አይደል? እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና ደግሞ ሌላም የሚደንቅ ነገር ደግሞ ምንድን ነው? እግዚአብሔር እንደ ቸርነቱ ስንማር ቆይተን እርስ በርሳችን ስንማማር መጨረሻ ላይ ዛሬ የምናገኘው የዛሬ ማብራሪያችን የሚሆነው ርዕስ ደግሞ ቅዱስ ዳዊት ስለ ራሱ ስለ እረፍቱ የተናገረው ነው። ሌላ መጽሐፍ ሳንጠቀም ከሌላ ምዕራፍና ቁጥር ሳንሄድ ዛሬ የምንጨርሰው የዛሬው የምዕራፉ መጨረሻ ቅዱስ ዳዊት ስለ ራሱ ስለ እረፍቱ የተናገረው ነውና የቅዱስ ዳዊት በረከቱ ረድኤቱ ይደርብን። ሁላችሁም ዳዊት ስትደግሙ ከርማችኋል ማለት ነው። እንግዲህ እስኪ ዳዊት ያላችሁ እጃችሁን አውጡ። ዳዊት ያላችሁ ነው። በጣም ጥሩ። የሌላችሁ እሺ፣ ደግማችሁ ታወጣላችሁ ነው ደግማችሁ እንደሆነ። ስለዚህ ደግማችሁ አውጡ ማለት ነው። ዳዊት ደግማችሁ እና ዳዊት ይኖራችሁ። ዳዊት የማይደግም ሰው መሳሪያውን የተቀማ ወታደር፣ ልብ የለሽ ነው። አይምሮም የለውም፣ ሕይወትም የለውም፣ እግዚአብሔርንም አያገኝም፣ ገነትን መንግስተ ሰማያትንም አይወርስም። ዳዊትን የማይጸልይ ሰው ለጦርነት፣ ለረሃብ፣ ለስደት፣ ለችግር የተጋለጠ ነው። ተዋግቶም ድል አይነሳም፣ በሕይወቱም ስምረት አያገኝም። የምሬን ነው የምነግራችሁ። ስለዚህ ደግሞ በተለየ አሁን ያሉት ወቅቶች አብልጠን ዳዊት የምንጸልይባቸው ጊዜያቶች ናቸው። ተነግራችሁ ደግሞ መስማት ይገባቸዋል። አትስማሙም? ስለዚህ አብዝተን ዳዊት የምንደግምበት ጊዜ ነው። ዳዊት ከደገማችሁ ይህን ዘመን ትሻገሩታላችሁ። የማትደግሙ ከሆነ ግን አትሻገሩትም። የዚህ ዘመን ሰው የሚሰማው ምን ሲባል ነው? የበቁ አባቶች ሲናገሩ ነው አይደል? የበቁ አባቶች መጽሐፍም እኮ የበቁ አባቶች የተናገሩት ብዬ ልንገራችሁ እንድታደርጉት እና የመጽሐፍ ቃል የበቁ አባቶች መልእክት ነው እና በየቀኑ እግዚአብሔር ማስጠንቀቂያ እንደሚነግረን ማወቅ አለባችሁ። የእውነቴን ነው የምነግራችሁ። ልብ ብላችሁ መስማት ነው እና የግድ ሰኞ ትሞታላችሁ ብዬ መናገር የለብኝም ወይም ማክሰኞ ጦርነት ይመጣል ብዬ መናገር የለብኝም። መጽሐፍ በየቀኑ የሚነግረን ነገር የሚፈጸም ነገር እንደሆነ ማወቅ አለባችሁ እና እግዚአብሔር እየሰማችሁ ነው። የእግዚአብሔር ሰዎች በደንብ አድርገን ማስተዋል ከሚገቡን ነገሮች አንዱ የእግዚአብሔር የየዕለት መግቦቱን ነው። አሁን ዛሬ ለምሳሌ ሁላችሁን ቅድም እንደነገርኳችሁ ዛሬ የምንነጋገረው ርዕስና የቅዱስ ዳዊት እረፍት ተገናኘ። አንደኛው ጉባኤ ተዘክሮ ሆኖ በምንማርበት ቀን የቅዱስ ዳዊት እረፍት መሆኑ፣ ደግሞ ሁለተኛ ደግሞ የምንማረው ያቆምንበት ቃል እግዚአብሔር ስለ ቅዱስ ዳዊት እረፍት የሚናገር መሆኑ። እነዚህ እንደተጋጠመ ሁሉ በየጊዜው አስተውላችሁ እንደሆነ
በየጊዜው እስካሁን በተማርናቸው ርዕሰ ጉዳዮች ሁሉ እግዚአብሔር የወቅቶችን ችግሮች እየነገረን ነው የሚመጣው። አሁንም በየቀኑ ማስተዋል ያለባቸው ስንነጋገር እግዚአብሔር በመጽሐፍት እግዚአብሔር ይነግሮም ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። በየጊዜው በየሳምንቱ በየወራቱ በየዕለታቱ በየዓመታቱ የሚፈጸሙትን ነገሮች እግዚአብሔር በየቀኑ በምንማረው ቃል እግዚአብሔር ካስተዋላችሁ እየተናገረ ነው። በዚህ ወር ውስጥ የሚፈጸመውን ነገር በዚያ ቀጥሎ የሚናገረው በዚህ ሳምንት የሚፈጸመውን ዛሬ በተማርነው ቀጥሎ የሚፈጸመውን የዚያን ጊዜ በተማርነው ይነግረናል። እግዚአብሔር ልብ ብለን ካስተዋልን ማለት ነው። ግን እንደተባለው እንዳያዩ ዓይናቸው ታውሯል፣ እንዳይሰሙ ጆሯቸው ደንቁሯል ተብሎ እንደተነገረባቸው እንደ እስራኤል ከመሆን እግዚአብሔር ይጠብቃል። ስለዚህ ልብ ብላችሁ ስሙና ተዘጋጅተን እንድንኖር ያው እግዚአብሔር ልቡናችንን ይክፈትልን። ያቆምነው እንደምታስታውሱት መዝሙር 4 ቁጥር 5 ላይ ነው ያቆምነው። የምንጨርሰው ደግሞ መዝሙር 4 ቁጥር 8 እግዚአብሔር ቢፈቅድ ዛሬ ይምራል እንጨርሳለን ማለት ነው። ነብዩ የራሱን ረፍት የቋጨባት ቃል መጨረሻ ላይ ስለሆነ ያለችው በዚያችን እንቋጫለን ትምህርታችን ማለት ነው። ወደዚህ አድርጉት ሐሳባችሁን። መዝሙር 4 ቁጥር ስንት ነው ያቆምነው ነው ያልኳችሁ? ወተወሱ መስዋዕተ ጽድቅ ወተወከሉ በእግዚአብሔር ብሎ ነው የሚጀምረው። ቁጥር 5 ላይ ሱ መስዋዕተ ጽድቅ ወተወከሉ በእግዚአብሔር፣ የጽድቅ መስዋዕትን ሰው በእግዚአብሔርም ታመኑ ይላል። የጽድቅ መስዋዕትን ሰው በእግዚአብሔርም ታመኑ ሲንበል የጽድቅ መስዋዕትን ሰው በእግዚአብሔርም ታመኑ። ድገሙት። የጽድቅ መስዋዕትን በእግዚአብሔርም ሶስተኛ በሉት። ይገርማችኋል። እኔ ቃል እየነገርኳችሁ ግን ወንበር የምታየዋላችሁ በጣም ነው የሚገርሙ። እንዲሁ ምን አይነት እንዲሁ ዘልብነት እንደቃኘን እንኳ አያችኋለሁ እያንዳንዳችሁ ማለት ነው። እና እስኪ አንድ ጊዜ በሉት። እንዲሁ በጣም ነው የሚገርሙ። አሁን እግዚአብሔር ቃል እየተነገረ አንድ ፖሊስ እኮ እዚህ መጥቶ ቢጮህ እኮ ጭጭ ትላላችሁ ሁላችሁ። እግዚአብሔር እየተናገረ እንደዚህ ይባላል አይባልም? በሉሻ ጊዜው የጽድቅ መስዋዕትን ከዚያስ በእግዚአብሔር ታመኑ። አሁን ይኸውላችሁ እንግዲህ አሁን ዛሬ የቆምንበት አሁን ለምሳሌ እግዚአብሔር በየቀኑ የየቀን ጉዳዮቻችን ይነግረናል ተባብለናል። አሁን ያለንበት ወቅት እንደምታውቁት የመለያየት፣ የዘረኝነት፣ የጦርነት፣ የግድያና የረሃብ ወቅት ነው። በዚህ ወቅት ምን ማድረግ ይገባናል ብለን ብንጠይቅ አሁን አንዳንድ ጊዜ ሰው ከምንማረው ትምህርት መፍትሄው እየተነገረ ሰው ዝም ብሎ ምን ይላል? በዚህ ወቅት ግን ምን ማድረግ ነው የሚገባ? ገዳም መሄድ ይሻላል፣ እንትን ማድረግ ይሻላል፣ እንደዚህ ይሻላል ይላል። መፍትሄው እንግዲህ ያው ዛሬ አንድ መፍትሄ እየነገርኳችሁ ነው። እሺ በዚህ ወቅት ምን እናድርግ በሉ ደግማችሁ በሉ። መስዋዕተ ጽድቅ ወተወከሉ በእግዚአብሔር፣ የጽድቅ መስዋዕትን ሰው በእግዚአብሔር ታመኑ። እንዲህ ካደረጋችሁ ይህን ዘመን ታመጣላችሁ። ሁለት ነገሮችን በደንብ አስተባብሮ ቅዱስ ዳዊት የተናገረበት ኃይለ ቃል ነው። የጽድቅ መስዋዕትና በእግዚአብሔር መታመን የሚል ሁለት መሰረታዊ ነገሮችን አስቀምጧል። ሰው ለመዳን ማንኛውንም ነገር ከመከራም ለመዳን ከክብርም ለመድረስ የሚያስችሉት ሁለት ነገሮች እነዚህ ናቸው። ከመጽሐፍ ቅዱስ ላይ የተቀመጡት ነቢዩ የተናገራቸው ሰው ለመዳን ምን ላድርግ፣ ከመከራ ለማለፍ ምን ላድርግ፣ ወደ እግዚአብሔር ለመድረስ ምን ላድርግ ብሎ ቢጠይቅ መጠቅለያዎቹ እነዚህ ሁለቱ ናቸው። የጽድቅ መስዋዕትና በእግዚአብሔር ማመን። እስኪ በሉ የጽድቅ መስዋዕትና በእግዚአብሔር ማመን። የጽድቅ መስዋዕት ምንድን ነው? የጽድቅ መስዋዕት ምንድን ነው? አንደኛ ዋና የጽድቅ መስዋዕት የሚባለው ለእግዚአብሔር የምናቀርባቸውን ነገሮች በእውነትና በቅድስና ማቅረብ ነው። ለእግዚአብሔር የምናቀርባቸውን ነገሮች በእውነትና በቅድስና ማቅረብ። ለምን ያን እንደሆነ እግዚአብሔር እውነት ነው። እግዚአብሔር እውነት ስለሆነ እውነተኛ ነገርን ብቻ ይቀበላል።
ሐሰትና እውነትን አቀላቅሎ አይቀበልም። ከወገብ በላይ ታቦት ከወገብ በታች ጣዖት እንደሚባለው አይነት ቅልቅል ነገርን እግዚአብሔር አይፈልግም። ሌብነትና ምጽዋትን፣ ዘፈንና ዝማሬን አንድ ላይ ቀላቅሎ እግዚአብሔር ዘረኝነትንና አንድነትን እግዚአብሔር ስርቆትንና ምጽዋትን አንድ ላይ አድርጎ እግዚአብሔር አይቀበልም እና እግዚአብሔር እውነት ነውና እውነተኛ መስዋዕት ይፈልጋል። ማለት እውነተኛ በቆምንበት ዓላማ እንደ ስማችን የእውነት መኖር አለብን ማለት ነው። መነኮስ ከሆንክ የእውነት ማለት ነው። የእውነት ለስሙ እንደሚገባ የእውነት ቄስ ከሆንክ እንደ ቅስና፣ ዲያቆን ከሆንክ እንደ ዲቁና፣ ባለትዳር ከሆናችሁ እንደ ባለትዳር መገኘት መቻል የእውነት መስዋዕት ተብሎ ይጠራል። የእውነት መስዋዕት በእውነት እና በቅድስና እግዚአብሔር ቅዱስ ነው። ቅዱስ ስለሆነ ቅዱስ ጸሎት፣ ቅዱስ ልብስ፣ ቅዱስ ጸሎት፣ ቅዱስ ልብስ፣ ቅዱስ ንግግር፣ ቅዱስ ቤት፣ ቅዱስ ትዳር፣ ቅዱስ አንደበት፣ ቅዱስ ሰውነት፣ ቅዱስ ቀን፣ ቅዱስ ሌሊት፣ ቅዱስ መቅደስ ይፈልጋል እግዚአብሔር። እያንዳንዷን የምናቀርባትን ነገር ቅድስና መቀደስ፣ ራስን መቀደስ። ከዛ ተመልከቱ ክርስቲያኖች እግዚአብሔር ቅዱስ ነውና እሱ ቅዱስ ነገር ይፈልጋል ብለው ራሳቸውን ሲቀድሱ እርኩሰት በቅድስና ፊት መቆም ስለማይችል፣ ጨለማ በብርሃን ፊት መቆም እንደማይችለው፣ እርኩሰት በቅድስና ፊት የመቆም አቅም ስለሌለው በእርኩሰት የመጣን ነገር ሁሉ ድል መንሳት የሚቻለው ስለዚህ ነው ማለት ነው። ስለዚህ ቅዱስ ነገር ማቅረብ የጽድቅ መስዋዕት ተብሎ ይጠራል ማለት ነው። አሁን ለምንድን ነው ካላችሁኝ እግዚአብሔር እውነት ስለሆነ ሐሰትን ያሸሸዋል። አሁን ሁልጊዜ ብዙ ክርስቲያን እየረገፈ ነው። ይገርማችኋል፣ በዚህ ዓመት የሞተው ሰው 99% ብትሉት እንኳን ክርስቲያን ነው የሚሞተው፣ ኦርቶዶክስ ተዋህዶ ነው የሚሞተው። ለምንድን ነው ያላችሁኝ ከሆነ እውነት አይደለም፣ ሐሰቶች ሆነናል። ስለዚህ እግዚአብሔር ለዩ ይላል። ስለምን ተቀላቀላላችሁ? አነ ታሪክ የሚለው እስከ ጊዜ አይደለም የሚለው አረጋዊ ፈሳ እኔ እስከ ዛሬ ድረስ ባቢሎን ነኝ ይላል። እስኪ በሏን ጊዜ እኔ እስከ ዛሬ ድረስ በሉ ምንድን ነኝ አለ? ባቢሎን ነኝ። ባቢሎን ማለት የቃሉ ትርጉም ድብልቅልቅ። ሁላችሁም እርግጠኛ ነኝ መኮነን አትፈልጉም፣ ሲኦል መግባት አትፈልጉም። ማንም ሰው አይፈልግም። ትፈልጋላችሁ? አትፈልጉም። ግን ምንድነው ሲኦል መግባት አትፈልጉም፣ ገነት መግባት ትፈልጋላችሁ። የምትፈልጉት ግን ኃጢአታችሁ ሳይቀርባችሁ ዘፈንን ሳትተው ዘማሪ መባል ትፈልጋለህ፣ ግን ደግሞ አይደለም። እያመነዘርክ ባለትዳር መባል ትፈልጋለህ፣ ደግሞ ግን አይደለም። ስለዚህ ሰው ኃጢአቱን ሳይቀርበት ኃጢአቱን ሳይከለከል ኃጢአቱን እንደያዘው ቢጸድቅ ደስ ይለዋል። ያን እንደዚህ ያሉትን ተቀል እስከዛሬ ድረስ ባቢሎን ነኝ ኢየሩሳሌም አይደለሁም ማለት ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ማይደረ ክርስቶስ አይደለሁም፣ ጽድቅና ኃጢአትን እየቀላቀልኩ እሰራለሁ ማለት ነው። አረጋዊ መንፈሳዊ የበቃ ነው። በክርስቲያኖች ሕይወት ተገብቶ ነው ይህንን የሚናገረው ማለት ነው። ስለዚህ ዋናው ነገር እውነተኛ ኑሮ መኖር ነው። እንደዚያ ደግሞ ለማድረጋችን እውነተኛ ኑሮ እንዳንኖር የሚያደርግ ለምን ትታፈቅሩ ከንቶ ወተሐሱ ሐሰተ፣ ሐሰትን ለምን ትወዳላችሁ ብሎ ቅዱስ ዳዊት ይወቅሰናል። ለዚያ ደግሞ ምክንያታችን ምንድን ነው ካላችሁ ሐሰተኛ ኑሮ የምንኖርበት ምክንያት ለሐሰታችን ምክንያት ስለምንፈጥርለን ነው። ሁሉም ሰው ለሐሰቱ ምክንያት ይፈጥራል። ለምን አልጸለይክም ይባል ትናንት ስለደከመኝ ይላል። ለምን ከገሌ ጋር ዝሙት ሰራህ ቢባል ሳላስበው ተቀራርቤ። ለሚሰራው ስራ ሁሉ ምክንያት ይደረድርለታል። ውሸታም ሰው ከውሸት መውጣት የማይችልበት ምክንያት ለውሸቱ ምክንያት ስለሚያቀርብለት፣ እንዲህ ስለሆነ ነው እንጂ መዋሸት አልፈልግም፣ እንዲህ ስለሆነ ነው እንጂ መዋሸት አልፈልግም የሚል ሰው መቼም እውነተኛ ሆኖ ሊኖር አይችልም። እውነተኛ ባለትዳር ለምን አትሆንም ተብሎ ሲጠየቅ እሷ ናት እንጂ እሱ ነው እንጂ። እውነተኛ ዳኛ ለምን አትሆንም? የበላዮች ናቸው እንጂ። እንደዚህ ብሎ በክርስቶስ ፊት ማቅረብ አይቻልም። ለሕይወታችን ሁሉ ማንኛውም ሰው ምክንያት ያቀርባል። ምን ሆነ ነው? ድሃ ስለሆንኩ ነው እንጂ፣ እናቴ ስለምረዳ ነው፣ አባቴ ስለረዳ ነው፣
ቤተሰሪ ስለሆንኩ ነው፣ እየተማርኩ ስለሆነ ነው፣ በስደት ስለምኖር ነው፣ በጣዖት አምላኪዎች ስለሆኑ ጎረቤቶች ክፉ ስለሆኑ ነው፣ ንስሐ አባቴ ሰነፍ ስለሆኑ ነው፣ አባቶች ጸንተው ስላላስተማሩ ነው፣ ትክክለኛ አባት ስላጣው ነው ወዘተርፈ እንዲህ ያለ ምክንያት የሚደረድር ሰው ራሱን ተጠያቂ የማያደርግ ሰው መቼም ቢሆን በውሸት ኑሮ ይኖራል። አሁን እግዚአብሔር ደግሞ ውሸትን የሚጠርግበት ጊዜ ነው። ያ ውሸት ደግሞ ሊወገድ የሚችለው እውነተኛ ኑሮ በመኖር ነው እና ሱሩ መስዋዕተ ጽድቅ፣ እውነተኛ መስዋዕትን ሰው። እውነተኛ መስዋዕት ማለት እውነተኛ ኑሮ ማለት። እስኪ እውነተኛ ኑሮ በሉ። ምን አላችሁ? የመምሰል ህይወትን መተው፣ የመምሰል ህይወትን መኖር። ክርስቲያን መምሰልን ሳይሆን ክርስቲያን መሆንን በእርግጠኝነት ደግሜ የምነግራችሁ ሊመራችሁ ይችላል። እኔ ሊመራችሁ እነግራለሁ። ተናገር ጽድቀ እስከ ትመርር ከመ ከርቤ ነው የሚለው መጽሐፍ። እንደ ከርቤ እስከምትመር ድረስ እውነትን ተናገር ይላል። እርግጠኛ ነው የምናገረው። የመከራችን ብዛት የኃጢአታችን ብዛት ያሳያል። የክርስቲያንን መጥፋትም ያሳያል። ክርስቶስ አልባ ክርስትና እየኖርን ነው። ክርስቶስ አልባ ክርስትና እስኪ በሉ እንጂ ክርስቶስ አልባ ክርስቲያን ማለት በክርስቶስ የሚኖር ነው። ክርስቶስ የሌለበት ህይወት የሚኖር ሁሉ ክርስቶስን ያልያዙ ክርስቲያኖች ናቸው። ክርስቶስን አልባ ክርስትና በመኖር ክርስቲያን ሆኖ የክርስቲያንን በረከት ማግኘት አይቻልም። የክርስቲያኖች በረከት ሰላም ነው። ያን ማግኘት የሚቻለው ክርስቲያን ሲሆን ነው። ክርስቲያን መሆን ማለት ደግሞ በክርስቶስ መኖር። በክርስቶስ መኖር ማለት ምንድን ነው? በክርስቶስ ስም ተጠምቀናል፣ በክርስቶስ ስምም እናምናለን። ሁለት ነገር ግን ይቀረናል። ሶስት ነገር፣ በክርስቶስ ፈቃድ አለመኖር፣ የክርስቶስን ትእዛዝ አለመፈጸም፣ የክርስቶስን ሥጋና ደም አለመቀበል። ሶስት ይቀረናል። ስለዚህ እየኖርን ያለነው ክርስቶስ የሌለበት ክርስትና ነው ማለት ነው። ስለዚህ ውሸት ነው ማለት ነው። ውሸት ነው። በውሸት ደግሞ ቆሞ በሀገር ውሸታም ሰውን ደግሞ ምድርን ታሳድደዋለች፣ ሰማይን ያሳድደዋል፣ ፍጥረታት በሙሉ ያሳድዱታል። ለምን? ፍጥረታት የእውነተኛው የእግዚአብሔር አገልጋዮች ናቸው ነው። ምድር ውሸታምን መሸከም አትችልም። ውሸታም ሰው መዳኝ የለም። ስለዚህ ሱሩ መስዋዕተ ጽድቅ፣ እውነተኛ መስዋዕትን ሰው መዳን ከፈለጋችሁ ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። እውነተኛ መስዋዕትስ ምንድን ነው ደግሞ የሚለው ሁለተኛው ምንድን ነው? የመጀመሪያው ቅድም ያልኳችሁ የምናደርገውን ነገር በእውነት ማድረግ፣ አለማፌዝ። እንሸነጋገላለን እኮ ደህና ሰነበታችሁ፣ ግን የውሸት ተንኮል ዘን በልባችን ማለት ነው። ተንኮል ዘን ይህማ በእኛ ቤትም ሞልቷል። ጤና ይስጥልን። ይህ ሽንገላ፣ የሽንገላ ከንፈር ዲዳ ይሆን ይላል ቅዱስ ዳዊት። የሚሸነግል ፍቅር ሳይሆነው ፍቅር ያለው በግብዝነት የሚኖር አታላይ ህዝብ መቼም ቢሆን ለምንም ነገር አይጠቅም። እውነተኛ ሰው ብቻ ይድናል። ስለዚህ በሞት ያፈሰው ልጃችኋል ውሸታማቱ ስንታችን ምናቱ ምን ያልኳችሁ? አቤት አትዋሹ። እውነተኛ ህይወታችሁን ተናገሩ። የሌላችሁን በሌላው ቀርቶ እኮ በንስሐ አባቱ ፊት የሌለውን ህይወት መስሎ የሚታይ ሰዋል። መስሎ እንደ ድንግልና ሳይኖራቸው አለን ብለው ተክሊል የሚፈጽሙ አሉ። ውሸታቸው ቦግ አድርገው እንዲሁ እግዚአብሔር መፈራቱ ቀረ አይጣል ድረስ ነው እኮ ሊቆ ያለ እኮ። ስለዚህ ዕቃ የጠፋልን ያህል እንኳን እግዚአብሔር እንፈልገነው አናውቅም። የዳኛ ያህል እግዚአብሔር ፈርተነው አናውቅም። የዳኛ እግዚአብሔር መፈራቱ ቀረ። እውነተኛ ብንሆን በእርግጠኝነት ራሳችንን አጋልጠን መስጠት አለብን። ለእግዚአብሔር ማዋረድ አለብን። ማዋረድ እንዲያ ከሆነ ብቻ የምናደርገው ነገር በእውነት ከሆነ የእውነት መስዋዕት ነው። በእግዚአብሔር እንታመናለን። ከቃሉ ጋር ናችሁ። ሌላው እውነተኛ ስነ ምግባር፣ እውነተኛ ፍቅር። ሶስተኛው ግን ዋናውና ልናገረው የፈለግኩት ሊቃውንቱ የተረጎሙት የጽድቅ መስዋዕት የተባለ እውነተኛ ሰብዕና ነው። እስኪ እውነተኛ ሰብዕና በሉ እናላችሁ። እውነተኛ ሰውነት ማለት ነው። ትክክለኛ ሰውነት ማለት ነው። ቅዱስ ጳውሎስ ይህንን ሮሜ ምዕራፍ 12 ቁጥር 1 እስከ 3 ድረስ እንዲህ ሲል ይናገራል። አስተበቋክሙ አሃዊነ በሳይሉ ለእግዚአብሔር
ረስዩ ነፍሰተክሙ መስዋዕተ ጽድቅ ለእግዚአብሔር ሕያወ ወስሙረ ይኩን ቁርባንክሙ። ወንድሞቻችን ሆይ በእግዚአብሔር ቸርነት እለምናችኋለሁ ይላል ቅዱስ ጳውሎስ። ወንድሞቻችን ሆይ በእግዚአብሔር ቸርነት እለምናችኋለሁ ሰውነታችሁን እውነተኛ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ። ወንድሞቻችን ሆይ በሉ በእግዚአብሔር ቸርነት እለምናችኋለሁ። ማንም ይለምንን? ቅዱስ ጳውሎስ። በእግዚአብሔር ቸርነት እለምናችኋለሁ። ልመና አሁን ዛሬ ቅዱስ ጳውሎስ እና ቅዱስ ዳዊት አንድ ሆነው እንደሚለምኑን አስቡ። ምንድን ነው የምትለምን ብላችሁ ስትጠይቁት ረስዩ ነፍሰተክሙ መስዋዕተ ጽድቅ ለእግዚአብሔር፣ ሰውነታችሁን ንጹሕ የእግዚአብሔር መስዋዕት አድርጋችሁ አቅርቡ። ሲበሉ ሰውነታችሁን መስዋዕተ ጽድቅ የጽድቅ መስዋዕት አድርጋችሁ አቅርቡ። ሕያው ወስሙረ ሕያው የሚሞት ከበግ በልጣችሁ። በጉ ማች ነው፣ ትንሣኤ የለው። በግ እንኳን ሲሰዋ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ፣ ቀንዱ ያልከረከረ ነው መስዋዕት የሚቀም። 1 ዓመት የሆነው ያላረጀ፣ ያልተጨማደደ፣ ጉንፋን የሌለበት ንጹሕ በግ የሚቀርበው። እሱ ግን ንጉት መስዋዕት ነው፣ ይሞታል። በዚያው ላይ በክርስቶስ መስዋዕት ተተክቷል። ስለተተካ ሙት መስዋዕት ነው። እናንተ ግን ሰው እንደመሆናችሁ ሕያው መስዋዕት አድርጋችሁ አቅርቡ። ማለት በጉ ከቀንዱ ከጥፍሩ፣ ከቆዳው ከፀጉሩ፣ ከውሳጣዊ ጤንነቱ ነውር የሌለበት በግ እንደሚቀርብ ሁለንተናችሁ ንጹሕ ሆናችሁ ቅረቡ። እንዲያ ሆናችሁ እናንተ ንጹሕ መስዋዕት ሆናችሁ ለእግዚአብሔር እየቀረባችሁ ነው። ሁለንተናችሁን ቀድሱት። ከራስ አሁን አንዳንድ ጊዜ እስኪ ሁላችሁ አንድ ጊዜ ከአንገታችሁ በታች ያለውን እስከ እግራችሁ ሰውነታችሁ ልዩት። የራሳችሁ ነው፣ የሰው አላ ይሁ እንጂ የራሳችሁ ነው። ወደዚህ እኮ ይዋላል። የራሳችሁን ይሁን አያችሁ። ካያችሁት ሰውነታችሁ የትኛው ነው የእግዚአብሔር? ሁሉም የእግዚአብሔር ነው። አንዱም አልተገኘም። እጃችሁም ይሰርቃል፣ እግራችሁም ዘዋሪ ነው። ሁሉም የኔም ጭምር ማለት ነው። እንደዚህ ያለ አንድ ጎደሎ ሳይኖርብን መላው አካል ግን የእግዚአብሔር ስታደርገው ያ ነው ንጹሕ መስዋዕት። ሕያው ወስሙረ እግዚአብሔር የወደደው ንጹሕ ቁርባን በግ፣ ፍየል፣ ሙክት፣ ጠጃ፣ እርድ፣ ስንዴ፣ ወይን፣ ጠላ፣ እህል፣ ድግስ፣ ጥላ፣ ሻማ አይፈልግም። እግዚአብሔር ንጹሕ የተወደደ መስዋዕት ንጹሕ ሰውነት ነው። ካማረ ማህሌት ይልቅ ንጹሕ ሰውነት ለእግዚአብሔር ንጹሕ መስዋዕት ነው። ካማረ ሰዓታት ይልቅ፣ ከድምፃዊ ቄስ ከድምፃዊ ዲያቆን ይልቅ ንጹሕ ሰውነት ለእግዚአብሔር ደስ ይላል። ንጹሕ ሰውነት ከትልቅ ሻማ ትልቅ ወርቅ ከማምጣት በጣም ብዙ ዕንቁ ለእግዚአብሔር አምጥቶ ስለት ከማስገባት ንጹሕ ሰውነት ለእግዚአብሔር ንጹሕ መስዋዕት ነው። እግዚአብሔር መጀመሪያ የሚፈልገው ስለት ምንድን ነው ካላችሁ፣ ንጹሕ ሰውነት። ንጹሕ ሰውነት በሉ። ምን አላችሁ? ንጹሕ ሰውነት። በዚህ ነው ቅዱስ ዳዊት ሰውነታችሁን ንጹሕ የተወደደ መስዋዕት አድርጋችሁ ለእግዚአብሔር አቅርቡት። ወቅኔክሙ ነባቢ እንዲህ ሆነ እንደሆነ አገልግሎታችሁ ተናጋሪ ይሆናል። እስኪ ተናጋሪ በሉ። መሐር ተዘከር ብሎ ዋጋ የሚያሰጥ ይሆናል። ባትናገሩ እንኳን ዝምታችሁ ከእግዚአብሔር መልስ ያመጣል። ንጽሕና ካላችሁ እንዲያ ሳይሆን ባይሆን ቢቀር ግን ትጮሃላችሁ፣ አትሰሙ። ያህልም ከመዘ ይሰምዕ ይጎነዲ ከመዘ ይሁን። እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። እግዚአብሔር እንደማይሰማ እየሰማ ያልሰማን የሚያደርገው እግዚአብሔር እንዳይሰማ የሚያደርገው የሰውነት አለመንጻት ነው፣ የጸሎት እጥረት ነው። አሁን ኢትዮጵያ ውስጥ የጸሎት እጥረት ያለ ይመስላችኋል? በጣም ብዙ ጸሎት ነው ያለ፣ ብዙ ሰዓታት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ረጅም ጸሎት ያላት ቤተክርስቲያን የለችም። ሰዓታቱ አሁን እንግዲህ ማህሌት 1 ሰዓት ይጀመራል። እዩት፣ 1 ሰዓት ይጀመራል። የሚያልቀው እንግዲህ ነገ 4 ሰዓት ወይ 5 ሰዓት። የጎደለ ምን ይመስላችኋል?
አሁን እንግዲህ የአባ ጃሌ ተክለ ሃይማኖት ማህሌት ብቻ ለሀገር ሰላም አያወርድም? ታዲያ ምንድን ነው የጎደለን? ንጹህ ሰውነት የለም። ተንኮለኝነት አለ፣ ሽንገላ አለ፣ ማፌዝ አለ፣ ግብዝነት አለ፣ ትዕቢት አለ፣ ሌብነት አለ፣ ዘረኝነት አለ፣ ዘማዊነት አለ፣ ጠንቆላ አለ። በዚህ ውስጥ ወረድ ተቀላቅሎ መርዝና ማርን አንድ ላይ መጠጣት ይቻላል? አይቻልም። መርዙ መሀል ላይ ስላለ የኛው ማይነት መልሶ መርዝ እየሆነ ይገደልናል። ሰዓታቱ መልሶ መርዝ ይሆናል፣ ለኛው መርፊያ ይሆናል። እንዲሁም አባቶቻችን ወደ በሽታ ላለበት ሰው ነጩ እንዳይጠቅመው ይላል። ታውቃላችሁ ነጩ ምንድን ነው? ነጭ አይ ምን ይላሉ አባቶቻችን? ከቋራ ነጩ፣ ከጠገዴ ጥጡ፣ ከደንቢያ ሽምብራው፣ ከበለሳ ገብሱ፣ ከፎገራ ማሽላው፣ ካገው ማሩ ይላል። ምንድን ነው የቋራ ነጩ? ሰሊጥ ነው። በጣም ሰሊጥ ደግሞ መዴራስ ከቋራ ነጩ ምንድን ነው? እርጎ አለላም በዚህ አካባቢ። እሺ ሌላስ? እርጎ ደግሞ እርጎ ለልብ አይስማማም። ምን አለ? አረቂ አለ ቋራ አካባቢ። ምንድን ነው? ነጭ ሽንኩርት አለ ቋራ አካባቢ። ሌላስ? ምን ማር? አይ ተሳስታችኋል። ማር የሚታወቅ አገው ነው። ተሳስታችኋል። ሌላ ወተት ለልብ አይስማማም። ሌላስ? ፍየል አለ በዚህ አካባቢ። ፍየል አይበዛም? ይበዛል። ነጭ የተባለ ስም ነው። ያንን ሆዱን ላመመው ሰው ቢሰጡት እንዳይስማማው በሉ። ምኑ? ነጩ በሉ እንጂ ነጩ ሆድ በሽታ ላለበት ሰው እንዳይስማማው፣ የጽድቅ ስራ ከኃጢአት ጋር ቀላቅሎ ለሚሰራው ሰው አይጠቅመውም። ይልቁንም በሽታውን እንደሚቀሰቅስበት ሰው ተንኮለኛ ሆኖ ቢቀድስ ቢያስቀድስ ማይሌት ቢቆም ስለት ቢያመጣ ቢዘክር ማህበር ቢጠጣ ቢቆም እንዲህ ያለ መልሶ አገልግሎቱ ራሱ ለራሱ ጥፋት ይሆንበታል። ስለዚህ መስዋዕተ ጽድቅ የተባለው ቅድሚያ ሰውነትን ማንጻት ነው። ስጋ አንጽ ሊተ የሚገርማቸው ስቴዲዮት ይሄን ቀና ብላችሁ አይደሳይ ይሄ ባንዲራው እሱ አካባቢ ያሉት ነገሮች አሁን የተክለ ሃይማኖት በዓል ሲመጣ ወጣቶቹ ደፍተው ነው የዘረጉት። እስኪ አሁን ለሰውነታችን ግን ምን ደርድረንለታል? ምን የለጠፍለት ነገር አያ አሮጌውን ነው ዘመን የመጣ ነው። በላይ የሆነች ነጭ ነጠላ እንለጥፍበታለን። እኔም እንግዲህ ነገና አንድ ኩታ ነጭ ኩታ ለጥፍበታለሁ። ውስጡ ግን አሮጌ ነው። ውስጥ የምንደረድረው ነገር ጠፋ። ውስጥ ላይ የሰቃቀልናቸው የለጣጠፍናቸው የወጠርናቸው ነገሮች የሉ። ያው የትናንት ነው አሮጌው ባዶ መለላው እንግዲህ ያድራል፣ ያስቀድሳል፣ ይዘምራል፣ ያጨበጭባል፣ ይውላል፣ ይሄዳል። አሮጌ እንደ ትናንቱ ማለት ነው። አይ እግዚአብሔር ይለውጣል። እውነቴን ነው የምነግራቸው እግዚአብሔር ቤተሰቦች። እግዚአብሔር አሁን በዚህ ዘመን ዝም ብሎ እንዲሁ በፉከራ አይደለም የምናልፈው። ይህን ዘመን እውነተኛ ሰው መሆን አለብን። እንዲህ ያለ መለመንን ማቆም አለባችሁ። ይህንን መሽመድመድ መተው አለብን። ወጣቶችም ይህንን የእምነታችሁን መተው አለባችሁ። ይሄን ጠጉራችሁ የምታንጨበሩትን ነገር ማቆም አለባችሁ። ይሄ ሴቶችም ራቁታችሁን አትሂዱ። እኔ ነግሬያችኋለሁ። አጭዶ ነው የሚጥላችሁ። ማምላክን ከልቤ ነው ማለት ነው። አሁን የአዝመራ ወቅት ነው። የአዝመራ ወቅት አይደለም እንጂ አሁን ሰሞኑን የሚወቃበት አይደለም ታይሳስ። ስለዚህ እንዳንወቃ ነግሬያችኋለሁ። ራሳችን አንጽተን መገኘት አለብን። ወንድ ሴቶችም ፀጉራችሁ እንደዚህ ገልጣችሁ ወዲህ ስትሉ አጥቷል። እስመ ስዕርተ ርእሶን መንበረ ዲያብሎስ ውእቱ የሚለው መጽሐፍ እንዳይሆንበት የራሳቸው ፀጉር የዲያብሎስ መንበር ነው ይላል። የሴቶች ለምን እንዳይገባቸው ዛሬ ወንዱም እየተሰራ ነው። የምትንቁት እያንዳንዱ ጥቃቅን ስራጭ ብዙ ዋጋ የሚያስከፍል ይሆን እና በየቀኑ ጥረታችሁ ሰው ማንጻት ነው። ይገርማችኋል። ሰው ስላልሰራን ነው ቤተክርስቲያን እየተቃጠለ ነው። እኛም ዛሬ እንደ ፋሽን የተያዘ ነገር አለ። ትልቅ ቤተክርስቲያን መሰረት 40 ሚሊዮን የሚጨርስ
80 ሚሊዮን የሚጨርስ ሰው ግን ፈርሷል። ሰው እየፈረሰ በቃ ግንባታ ልማት፣ ሰው ጥፋት። ድንጋይ ይለማል፣ ይገርማል። ድንጋይ ይለማል፣ ሰው ይጠፋል። ድንጋይ እያማረበት ነው አይጸድቅ ወይ አይጸድቅ፣ እሱ ቀለም ይቀባል፣ ሲሚንቶ ይቀባል፣ ምንም አይደረገዋል፣ ይሽሞነሞናል። ሰው ግን ብል በልቶታል፣ ነቀዝ በልቶታል። ሰው መስራት ላይ ትኩረት ማድረግ አለበት። ሰው ብናገኝ ኑሮ ቤተክርስቲያን ባልተቃጠለች ነበር። ሰው ቢኖረን ኑሮ ክርስቲያኖች በግፍ ባልተገደሉ ነበር። ሰውነት ላይ አልሰራንም እና የራሳችሁን የፈረሰውን ሰውነት መስራት ይጠበቅብናል። የእግዚአብሔር ቤተ መቅደስ ፈረሰ የሚባለው ቤተክርስቲያን ሲቃጠል ወይም ደግሞ ሙዚየሞች ሲቃጠሉ አይደለም። የእግዚአብሔር ቤተ መቅደስ ፈረሰ የሚባለው መጀመሪያ ሰው ሲፈርስ ነው። ሰው ከፍቅር ሲፈርስ፣ ሰው ከሃይማኖት ሲፈርስ፣ ከጸሎት ሲፈርስ፣ ከትህትና ሲፈርስ፣ ከተጋድሎ ሲፈርስ፣ ከአንድነት ሲፈርስ፣ ከመስጠት ሲጎድል፣ ከቅድስናው ሲጎድል፣ ከድንግልና ሲጎድል፣ ሰው ሲፈርስ መቅደስ ይፈርሳል። መቅደስ ሲፈርስ ሀገር ይፈርሳል። ያ እንዳይሆን ጽኑ መስዋዕተ ጽድቅ፣ እውነተኛ መስዋዕትን ለእግዚአብሔር አቅርቡለት። ያን ጊዜ መስዋዕታችሁ ተናጋሪ መስዋዕት ይሆናል። እስኪ ተናጋሪ መስዋዕት ይሆን? አቤት! ተናጋሪ መስዋዕት ማለት ነው ፍረድ ብሎ በእግዚአብሔር ፊት የሚያስፈርድ ዋጋ የሚያሰጥ የዝምታ ተናጋሪ መስዋዕት ማለት ንጹህ ሰውነት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም እንዲህ ይላል። መዝሙረ ዳዊትን ሲተረጉም ምንድን ነው የሚለው? ለዚህ መስዋዕት ሰይፍ አያስፈልገውም ይላል። በሬ ቢሆን የምታርድበት ሰይፍ ያስፈልግሃል። ወይም ደግሞ ቦታ ማዘጋጀት አያስፈልግህም። እንጨት መልቀም አያስፈልግህም። እሳት መጫር አያስፈልግህም። መስዋዕትን የሚያቀርብ ሊቀ ካህናት አያስፈልግህም። ለመሥዋዕት መቅደስ ሂደህ አያስፈልግህም። ለዚህ መስዋዕት ክርስቲያን መሆን በቂ ነው። ስለዚህ ለዚህ መስዋዕት ነው ምንድን ነው በቂ ነው። እስኪ አሁን እርግጠኛ ነኝ የተቸገረ ገዳም ስታዩ፣ የተቸገረ ቤተክርስቲያን ስታዩ መርዳት ትወዳላችሁ። እውነቴን ነው። ክርስቲያን በገንዘቡ አይታምም። ግን አንድ ችግር አለ፣ ተመልከቱ። ለዚያ ይሰጣል፣ ግን ዋናው ችግሩ ራስን መስጠት ላይ ነው። የእናንተ የሆነውን ከመስጠት በፊት ራስን መስጠት ይቀድማል። ስለዚህ ማድረግ የሚገባችሁ ዋናው ትግላችን አሁን እኛ እርግጠኛ ከመፍትሄው አሁን አንዳንዱማ እኔ ይደንቀኛል። በይሰሙን ደግሞ ሰው የያዘው ነገር አለ። ኢትዮጵያ የዓለም ብርሃን ናት፣ የኢትዮጵያ ትንሣኤ ተቃርቧል የሚሉ ሰዎች በቃ ሞልተዋል። አዲስ አበባ እዚህ ጎንደርም አሉ ቅርንጫፍ ከፍተው እየተንቀሳቀሱ ነው። ኢትዮጵያ የዓለም ብርሃን ናት፣ የኢትዮጵያ ትንሣኤ ተቃርቧል፣ ተመዝገቡ የሚሉ ሰዎች ነው። እንዲያው ታምር እኮ ነው መምለክ። የመጀመሪያው ትንሣኤ ውድቀታችን ሳናቆም እንዴት ልንነሳ እንችላለን? አንድ ነገር ልንገራችሁ። ኃጢአታችን ሳናቆም እግዚአብሔር ተአምራዊ በሆነ መንገድ የሆነ ንጉሥ አንግሶ ለኢትዮጵያ ቀን የሚያወጣለት አይመሰላችሁ። እንቅጩን አይደል የምነግራችሁ። የመጀመሪያው መነሳት ያለብን ከውድቀታችን ነው። ዕለት ዕለት ለሀገር ትንሣኤ ከማሰብ በፊት ለራስህ ትንሣኤ አስብ። ለቤተክርስቲያን ትንሣኤ ከማሰብ በፊት የራሳችን ትንሣኤ እናስብ። ብዙ ቆልምመው ያሰሩን የልማድ ኃጢአቶች አሉ። ቤተክርስቲያንን ለመጠበቅ መሳሪያ መግዛት ወይም እንደዚህ አይደለም። የመጀመሪያው የክርስቲያኖች ትንሣኤያቸው ከልማድ ኃጢአት መነሳትና ሰውነትን ማንጻት ነው። ንጹህ ከሆነ አንድ ክርስቲያን ብቻውን ለሀገር ሰላም ማምጣት ይችላል። አሁን ወይ እኛ ጸሎታችን አልጠበቃችሁ፣ ወይ የእናንተ ምህላ እኛን ጥሩ ሰው አላደረገን። ተያይዘን እየጠፋን ያለ ነው። ለምን እንደሆነ ታውቃላችሁ? መንጻት ጠፋ። በቃ ዝም ብሎ ተሰብስቦ ምህላ አድርጎ በቃ የጎንደር ምህላ ይባልና የስድስቶሱን መከራ እንግዲህ አራቅ መስፈር፣ የጥምቀት ዕለት ታቦት ይዞ ብሎ መጥቶ ማታ መስከር፣ መደከር እንዲያን ያልነጻ ሰው እንዴት ጉድፈ ቤት ማን ያውለዋል? ቆሻሻን መጥረግ እንጂ ቤት ማን ያስቀምጠዋል? ቆሻሾች ከሆነ እንጠረጋለን፣ ዕቃ ከሆነ እንቀመጣለን። ስፍራ ይሰጠናል። በሀገር ስፍራ እንዲሰጣችሁ ከፈለጋችሁ፣ ከቤተ ክርስቲያን ስፍራ እንዲኖራችሁ ከፈለጋችሁ፣ በሰላም መኖር ከፈለጋችሁ ራሳችሁን አንጹ። በዓላት ሲመጡ የሚደንቀኝ ይሄ ነው። ሁልጊዜ ማለት ነው እግዚአብሔር ድካማችሁን የሁላችሁን የወጣቶችን የሽማግሌዎችን ይከፍላል። በዓላት ሲመጡ የቤተክርስቲያን ግቢ ይጠረጋል፣
አልባሳት ይታጠባሉ። እኛ መቼ ነው የምንጠረገው? የእኛ ጉድፍ መቼ ይጠረግ ይሆን? ክፋት በእርቅ ሳይጠረግ እንዲሁ ተሽሞንሙነን ብንገባ ቤተ እግዚአብሔር መዋሸት አይደለም። እንዲሁም ይገርማቸዋል ሊቃውንት ይላሉ ኃጢአት እየሰሩ በእግዚአብሔር ቤተ መቅደስ ውስጥ ዝም ብሎ ሳይናዘዙ ሳይታረቁ ማገልገል እግዚአብሔርን ቀሰፈኝ ማለት ነው ይላል። እባክህ ቅስፈት አምሮኛል ቀሰፈኝ ብሎ መለመን ነው። እንደዚያ ስላችሁ ድሮ ደግሞ ሰው ይችላል ምን ያደርጋል መሰላችሁ? አይ እንግዲያስ ንጹህ ስላልሆንኩ ቤተክርስቲያን አልመጣም ይላል። ችግር እኮ ነው። ተመልከቱ ቅሩ አላልኩም እኔ አንጹና ነው። ሰምታችኋል አይደለም? ለስንፍና የሚሆናችሁን ጥቅስ ሳይሆን መያዝ ያለባችሁ ለትጋት የሚሆናችሁን ነው መያዝ የሚገባው። እና እውነተኛ መስዋዕት ማለት ንጹህ ሰውነት ነው። እስኪ አንድ ጊዜ እንበል ሁላችን እውነተኛ መስዋዕት በሉ። ምንድን ነው? አቤት ንጹህ መስዋዕት ነው። ንጹህ ሰውነት ነው። ከእግር ጥፍር እስከ ራስ ፀጉር ያለውን ሕዋሳትን መጠበቅ ራስን ማስተዳደር ንጹህ መስዋዕት ይባላል። ኢታፍቅርዎ ለዝንቱ ዓለም ተመልከቱ ወሐድሱ ልበክሙ ተመልከቱ ወአእምሩ ዘይፈቅድ እግዚአብሔር። እናንተ ይህንን ዓለም ያልወደዳችሁ እንደሆነ እግዚአብሔርን ልቡናችሁን በመንፈስ ቅዱስ ስታድሱት በወይን በመስከር አፋዊ ደስታን በመፈለግ ሳይሆን በስካር ሳይሆን በመንፈስ ቅዱስ ደስታ ልባችሁን ስታድሱት ወአእምሩ ዘይፈቅድ እግዚአብሔር የሚወደውን ስታውቁ ሰናይ ወፍጹም እውነተኛና ፍጹም የሆነውን ነገር ስታውቁ ያን ጊዜ ንጹህ መስዋዕት እግዚአብሔር አቀረባችሁ። እግዚአብሔር ንጹህ መስዋዕት ለማቅረብ ያብቃል። መንፈስ ልበት ውእቱ የዋህ ኢይሜን እግዚአብሔር ትሁት ሰብእና አይንቅም። መስዋዕቱ ስለ እግዚአብሔር መንፈስ የዋህ የእግዚአብሔር መስዋዕቱ ትሁት ልቡና ነው። የእግዚአብሔር ቅን ልቡና ቅንነት ያለው ልቡና ለእግዚአብሔር ንጹህ መስዋዕት ነው ብሎ ቅዱስ ዳዊት ይናገራል። ያን የሚያደርጉ ሰዎች ሱቁ መስዋዕተ ጽድቅ እውነተኛ መስዋዕትን ይሰዋል። ከቃሉ ጋር ናቸው። ሶስተኛው ቅድም እንደነገርኳችሁ የጽድቅ መስዋዕት የሚባለው ምን ማለት ነው? የሃይማኖት ፍሬ ነው። የሃይማኖት ፍሬ የሆነ በጎ ስነ ምግባር ነው። የማመናችሁ ውጤት ሽማግሌ የመሆን ውጤት ማስታረቅ፣ ድንግል የመሆን ውጤት በንጽህና መኖር፣ ባለትዳር የመሆን ውጤት በንጽህና ትዳርን መጠበቅ፣ ልጅ ማሳደግ፣ አስራት በኩራት ማውጣት፣ ትዳርን ማክበር፣ ዳኛ የመሆን ውጤት በእውነት መፍረድ። ስለዚህ መስዋዕተ ጽድቅ የጽድቅ ፍሬ አፍሩ፣ በጎ ስነ ምግባራት ይኑሩባችሁ። አንዳንድ ዛፍ አይደለም በቅሎ ምንም የማይጠቅም ወይ አልጋ ይሰራበት ወይ ቤት አይሰራበት ወይ ልጡ ታልጦ ተገምዶ ቤት አይሰራ ወይ አፈርቶ አይጠቅም። ዝም ብሎ ተጣሞ እሾህ አፍርቶ ይኖራል። ወይ ወታደሩ ማገር ያልጠበቀ ወይ ነግዶ አስራት አላወጣ ወይ ትዳሩ አላመረበት ወይ ደግሞ የኛ እስከሰረት ይበልጥ የምንኩስናው ክስረት ወይ እንደናንተ ነግደን እናት አባታችን አልጧል ወይ ደግሞ በምንኩስናችን ህዝቡን በጸሎት አልጠበቅም። እንዲሁ ለምንም ያልጠቀመ ሰው ይሄ ነው። ምን መስዋዕት ይለ ፍሬ ቢስ ማለት የምንድነው? ነፋስ የሚወስዳቸው ደመናዎች የሚላቸው ይሄንን የሚንከራተቱ ከዋክብት ይላቸዋል ይሁዳ በመልእክቱ። የሚንከራተቱ ከዋክብት ማለት በሉ ከዋክብት ነው። ስሙን ይዘው ብርሃን የሌላቸው ከዋክብት፣ የረገፉ ከዋክብት፣ ጸዳላቸው የጠፋ ከዋክብት ኮከብ ናቸው ማለት ይገርማል እኮ። እነ ዳዊትም እነ ጳውሎስም ነቢያትም ሐዋርያትም ሰማዕታትም ደናግልም መነኮሳትም ሊቃውንትም እኛ በአንድ ስም ክርስቲያን እንባላለን። ሁሉም ከዋክብት የተባለው እሱ ነው። ግን ጸዳላቸው ያጡ የረገፉ ከዋክብት ማለት የክርስቶስ መልክ በልቡናቸው የሌለባቸው ክርስቲያኖች ናቸው። እና ሱቁ መስዋዕተ ጽድቅ ወተአመኑ በእግዚአብሔር ወተወከሉ በእግዚአብሔር ታመኑ። ይሄ ምንድነው? አባቶቻችን ሲተረጉሙ የጽድቅ መስዋዕትን ሰው በእግዚአብሔር ታመኑ ማለት ሃይማኖትና ምግባር ይኖራችሁ። መስዋዕተ ጽድቅ የተባለ ምግባር ነው። በእግዚአብሔር ታመኑ የተባለው ሃይማኖት ነው። ሁለቱን ካስተባበራችሁ ትድናላችሁ። አንደኛ የተረጋገጠ የጸና የቀና ሃይማኖት፣ ሁለተኛ ለዚህ ሃይማኖት ታምኖ ይኖር። አንድ ጊዜ ሊቃውንት ከቅባትና ከጸጎች ጋር ሲከራከሩ ጸጎች ተረቱና ሊቃውንቱ ምን አሉ?
ተረቱ መልስ ሲያጡ ማለት ነው። የእኛ ሊቃውንት ምን አሉ? ንጉሥ ገንዘቡን በመዝገብ ያስቀምጣል፣ ለቤተ መዛግብቱም ጠባቂ ያኖርለታል። ያንን መዝገብ ሰርቆ የተገኘ ወይም ዕቃ ቤቱን ሰርቆ የተገኘ የንጉሱን ዕቃ ቤት ጠብቅ ተብሎ አጥፍቶ የተገኘ ምን ይደረጋል ሲባል በሰይፍ ይቀጣል አለ። ጸጋው ነው እንዲህ ያለ ተዋሕዶ ምን አለ? እንኪያስ ሥላሴ ዕቃ ቤት የተባሉት የሥላሴ ዕቃ ቤት እነማን ናቸው አለ? መጻሕፍት ናቸው። ሃይማኖታቸውን፣ አንድነታቸውን፣ ሦስትነታቸው በመጻሕፍት ዕቃ ቤትነት መዝግበው አኑረዋል። አንተ መጻሕፍትን ክደህ አጣመህ ቆንጽለህ ሰርቀህ ቅባት ጸጋ ብላልና በሰይፍ ተቀጣለኝ ማለት ተቀጣም ይባላል። ስለዚህ ለሃይማኖት ያልታመነ ለተጠራበት ስም ያልታመነ ሰው እሱ ምን ይባላል? እምነት የጎደለው ሰው ይባላል። እንኪያ ተመልከቱ፣ እምነት ካለ ማንኛውም ነገር አይቋቋምህም ይላል። በእግዚአብሔር ማመንም ካለ ለምን ሲባል በእግዚአብሔር መታመኑ ካለ ማንኛውም ነገር አይቋቋምም። ለምን? ማንኛውም ነገር የእግዚአብሔር ፍጥረት ነውና። እስኪ ማንኛውም ነገር በሉ። ከንጉሱ ጋር የተወዳጀ ሰው የንጉሱ ሰራዊት ሁሉ ሊያከብሩት እንደሚገባ አውሬም ቢሆን እሳትም ቢሆን ሰይፍም ቢሆን ገደልም ቢሆን ምንም ቢሆን የእግዚአብሔር ፍጥረት ነው። ሰይጣንም የእግዚአብሔር ፍጥረት ነው። አንተ እግዚአብሔር ከሆንክ እግዚአብሔር የፈጠረው ፍጥረት ሁሉ ይፈራሃል እንጂ አይጎዳህም። ስለዚህ የእግዚአብሔር ሁን፣ በእግዚአብሔር ፍጹም ታመን። አስቀድመህ አጥሪ ሃይማኖተ ርቲተ፣ ከሁሉ አስቀድመህ የቀናች ሃይማኖትን ገንዘብ አድርግ ይላል ቅዱስ አትናቴዎስ። ከሁሉ አስቀድመህ የቀናች ሃይማኖትን ገንዘብ አድርግ። ለልብክም ወደ ህሊናክም፣ ለልባችሁም ቢሆን ለህሊናችሁም ቢሆን ለራሳችሁም ቢሆን ለሰይፍነትም ቢሆን ለጋሻነትም ቢሆን ለልብስም ቢሆን ለመኖሪያም ቢሆን ለመመከቻም ቢሆን ለሀገርነትም ቢሆን ከሁሉ አስቀድመህ ሃይማኖትን ገንዘብ አድርግ። ስለዚህ ይሄ ነው ሱ መስዋዕተ ጽድቅ። መልሰው ደግሞ ሊቃውንቱ ሲተረጉሙት ሱ የጽድቅ መስዋዕትን ሰው የሚለውን በክርስቶስ እመኑ፣ ወተወከሉ በእግዚአብሔር የሚለውን በአብና በመንፈስ ቅዱስ እመኑ። ክርስቶስ መስዋዕት ስለሆነ የጽድቅ መስዋዕትን ሰው የተባለውን በክርስቶስ እመኑ። ክርስቶስ መስዋዕት ስለሆነ በክርስቶስ ማመን ማለት ለፈቃዱ መታመን ነው። ሁለት ደቂቃ አስጨዋ የተባሉ ሰዎች እነ ቅዱስ ጳውሎስ አጋንንት ሲያወጡ አይተው እነሱም ሄዱና ጳውሎስ በሚሰብከው በኢየሱስ ክርስቶስ እናንተ አጋንንት ውጡ አሉ። ስሙን ይጠራሉ፣ ለስሙ የሚገባ ስራ ግን የላቸውም። ኋላ ምን አሉ? አጋንንቱም እንዳለ ታውቃቸው ተሰምታችኋል አይደለም? ለኢየሱስኒ አምኖ ለጳውሎስኒ አምኖ፣ ኢየሱስንም አምነዋለሁ ጳውሎስን አውቀዋለሁ እናንተ ምንድን ናችሁ ብሎ ጨርቃቸውን አስጥሎ ሰደዳቸው ነው። በኢየሱስ ክርስቶስ ስም እያሉ የኢየሱስ ክርስቶስን ስራ ግን አይሰሩም። እና ቅድም ክርስቶስ አልባ ክርስትና ያልኳችሁ እሱን ነው። እና እሱ መስዋዕተ ጽድቅ በክርስቶስ እመኑ፣ ወተወከሉ በእግዚአብሔር በአብና በመንፈስ ቅዱስ እመኑ ብለው ይተረጉሙታል። እውነተኛ መስዋዕት ለመሰዋት አምላከ ቅዱሳን ይርዳን። ልጅ ማሳደግ እውነተኛ መስዋዕት ነው። ልጆቻችሁን ቀድሳችሁ እግዚአብሔር አድርጋችሁ ካቀረባችሁ እውነተኛ መስዋዕት እየሰዋችሁ ነው። እንቅልፍ መስዋዕት እንደሆነ ታውቃላችሁ። ቅዱስ ዳዊት ይላል ዘእምፈቃዴ እሰውለከ፣ ከፈቃዴ እሰዋልሃለሁ። እንቅልፍን መቀነስ ቀንሶ ሌሊት እንደምን ብሎ ከሚጣፍጠው እንቅልፍ ቀንሶ መጸለይ መስዋዕት ነው። ፈቃድን መተው መስዋዕት ነው። በጣም የምትወዱትን ነገር ለእግዚአብሔር ብላችሁ ከተዋችሁት እሱ መስዋዕት ነው። ስለዚህ ነው እሱ መስዋዕት። እውነተኛ መስዋዕት ማለት ከተረፈን ነገር ለእግዚአብሔር መስጠት ሳይሆን የምንወደውን ነገር ለእግዚአብሔር ብሎ መተው። በተለይ ኃጢአትን ለእግዚአብሔር ብሎ መተው የሰባ ፍሪዳ ለእግዚአብሔር ብሎ ከማቅረብ ይሻላል። እይበል ስጋ ላይ ወይሰት ይደመጣሊ ስጋ ከአንጽ ሊጠ፣ የፍየል ስጋ ማልበላም ተመልከቱ፣ የላም ስጋ ማልበላም፣ የፍየል ደም አልጠጣም። ስለዚህ ስጋህን ንጹሕ አድርገህ አቅርብልኝ ነው የሚለው ቅዱስ እግዚአብሔር። ስለዚህ ራሱን ፈቃድን የሚገታ ሰው ራሱን የሚገራ ሰው ሀገርን መግራት ይችላል። ራስን መግራት ለእግዚአብሔር ንጹሕ መስዋዕት ነው እና ይህን ነው ቅዱስ ዳዊት እሱ መስዋዕተ ጽድቅ ወተወከሉ በእግዚአብሔር ያለ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በእግዚአብሔር ታመኑ በሉ እስቲ። አሁን ታምናላችሁ አይደል? ግን አንድ ችግር ይጎለናል። አንድ ችግር አለብን። ያ ምንድን ነው መሰላችሁ? ሰው
በእግዚአብሔር ታመኑ ስለተባለ እግዚአብሔር ያውቃል የሚለው ነገር አለ። እግዚአብሔር ያውቃል በሉ። እኔ አንድ ነገር ስል እናንተ እግዚአብሔር ያውቃል በሉ። ጦርነት ይመጣል፣ ረሃብ ይመጣል፣ ግድያ ይመጣል። ማወቁንማ ያውቃል። አንድ ነገር ይጎላል ነው፣ መስዋዕተ ጽድቅ ያስፈልጋል። እግዚአብሔር ያውቃል። አንዳንዱ በዚህ ዘመን አንዱ ችግር አንዳንዱ ሁለት ችግር ልንገራችሁ ማለት ነው። አንዳንዱ መሆኑ አይቀርም እባክህ ትንቢቱ ይላል። ግድ ነው መፈጸሙ አይቀርም፣ ጸለይክም አልጸለይክም መሆኑ አይቀርም ይላል። አንዳንዱ ደግሞ እግዚአብሔር ያውቃል፣ ምን አታጋኑ፣ አሸበራችሁን እኮ ተውን እንጂ ይላል። መንገድ ችግር እያለ ችግር መኖሩን መስማት አይፈልግም አለ እኮ። እንደው ክርክሩ እግር ተቆርጦ ከጆሮ ሲደርስ ነው እንደምትሰማው። ችግሩ እኮ አለ፣ አሁን አለ እኮ እያለ ለምንድን ነው የማሰማው ችግሩ? ስለዚህ አንዳንዱ ደግሞ ሊሆን ግድ ነው መፈጸሙ አይቀርም ይቀራል። በቤተ ክርስቲያን ሊሆን ግድ ነው የሚባል ትምህርት የለም። ምሳሌ እየሰማችሁ ነው? በቤተ ክርስቲያን በሁል ጊዜ ሊሆን ግድ ነው የሚባል ትምህርት የለም። በደንብ እንድትይዙ ነው። ሊሆን ግድ ነው። ይሄ ሊሆን ግድ አይደለም። ለምሳሌ እስራኤል ከነዓን ሊገቡ የነበረው ስንት ዓመት ነው? 40 ቀን ነው። ኃጢአት ስለሰሩ እግዚአብሔር በስንት ዓመት እንዲገቡ አድርጋቸው? 40 ዓመት። ስለዚህ 40 ቀን ሊገቡ ግድ ነው? 40 ቀን ሊገቡ ግድ ነው አይደለም። ስለዚህ እነሱ ለዚያ ለተገባላቸው ቃል ኪዳን የታመኑ ስላላደሉ የ40 ቀኑ ወደ 40 ዓመት ተዛወረ። እኛ ካልተዘጋጀን አንዳንዱ እንዲህ ይላል 2012 2013 2014 የመከራ ዘመኖች ናቸው። 2015 ላይ ቀን ይወጣል እንጂ ይባሉ እስከ ክርስቶስ ምጽአት ሊቀጥል ይችላል ካልተስተካከለ ማለት። የሚስተካከለው በእኛ እጅ ላይ ነው። እስራኤል ሲከፉ መልካሙ ነገርም እኛ ካልተስተካከል ይርቃል፣ ክፉ ነገር ደግሞ ከተስተካከል ይርቃል። እውነት ነው። እግዚአብሔር መቅሰፍት እንዲመጣ አዟል። ከተዘጋጀን መቅሰፍቱ ይርቃል። ለምሳሌ እስከ ነሰሉስ ዕለት ትትገፈታ ነነዌ አባይ ሀገር፣ እስከ 3 ቀን ድረስ ነነዌ ትገለበጣለች። አለቀሱ። ነነዌ ተገለበጠች። ሊሆን ግድ ነው። ስለዚህ አይደል ነነዌ ትገለበጣለች ብሏል እግዚአብሔር ተባለ። ኋላ ነቢዩ ዮናስም እኮ የሰጋው ይሄ ነው። አይ አንተ ማሪ ወንድሜ፣ አንተ መማሪ ላይ ቀር ደግሞ የባስ ነገ ውሸት አምታስለኛለህ አለ። ነነዌ ትገለበጣለች ለሰበክሎታል። የባስ የማርገብ ውሸት አምታስለኝ ነው አለ። ስለዚህ ሊሆን ግዳይ ትገለበጣለች አለ። አትገለበጣለች ሲሉ ሳይገለበጡ ቀርቶ ላለመገለጥ የሰራ ሰው ትገለበጣላችሁ የሚለውን ማስቀረት ይችላል። ስለዚህ ክርስቲያን በእንደዚህ ያለ የስንፍና ካባ ውስጥ ተደብቆ እግዚአብሔር ያውቃል በማለት ብቻና መሆኑ አይቀርም በሚል ቀሚስ ውስጥ ተጠቅልሎ ስራ ሳይሰራ ፈዞ መቀመጥ የለበትም። 3 ቀንም ይቅር 1 ቀንም ይቅር ትንሽ ነገር ነጥብ የምታክል ነገር ትቅረን የአቅማችን ከሰራን መከራው ይቅር። የአቅማችን ከሰራን ፈዞ ለብዞ መቀመጥ አይገባም። ሊሆን ግድ ነው እንጂ ያሉ ዝም ብሎ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። በእግዚአብሔር ስንታመን እየሰራን ነው። እየሰራን ነው በእንጂ እየሰራን እየተማርን እየታረቅን አንድ እየሆን እየተደራጀን እየተሰባሰብ እየተመካከል ክፋታችን እየተውን ከሆነ መከራውን ማድረግ ይቻላል። በቤተ ክርስቲያን ትንቢት ግድ አይደለም። ትንቢት ምን ይባላል? ባለመፈጸም ይፈጸማል። እስኪ በሉ ሰምታችሁኛል? ገብቷችኋል? ባለመፈጸም ገብቷችኋል? ሊቅ ናችሁ ማለት ነው። ባለመፈጸም ይፈጸማል ማለት ነው። ለምሳሌ ነነዌ ትገለበጣለች ተባለ። ስለዚህ ምን አደረገ እግዚአብሔር? የነነዌ ሰዎች የእግዚአብሔር ቃል አይታበልም፣ ትገለበጣለች ብሏል። መገለበጥ አለበት። አልተገለበጠም። ደግሞ እንዳይገለበጡ ንስሐ ገቡ። ሳይገለብጣቸው ከቀረ ደግሞ ቃሉ ታበለ ሊባለው ነው። ስለዚህ ምን አደረገ እግዚአብሔር? በእሳት ትነዳላችሁ ብሎ ነበረ። የነነዌ ሰዎች ሲዘጋጁ እሳቱን አወረደና ዛፉን በልቶ እንዲመለስ አደረገ። ዛፉ ፍርዱም አልቀረ፣ ከዛፉ ላይ አረፈ፣ ምሕረቱም አልቀረ። የነነዌ ሰዎች ዳኑ። የታዘዘው መቅሰፍት በዛፉ በገደሉ በእንስሳቱ በአራዊቱ በወንዙ በተራራው ያልፍና እኛ እንማራለን። ፍርዱም አይቀር፣ ቸርነቱም አይቀር። ስለዚህ በእግዚአብሔር ስትታመኑ ምን እንዳትሉ ስታምኑ ሱ መስዋዕተ ጽድቅ
የጽድቅ ምግባር የምግባር መስዋዕት መሰዋታችሁን ሳታቆሙ ነው። እንዳትረሱ። ሳትነጹ ብታምኑ እምነቱ አይጠቅማችሁም። ሰውነታችሁን እያነጻችሁ ካመናችሁ ትድናላችሁ። ሰውነታችሁን ስታነጹ ደግሞ እያመናችሁ ይሁን፣ የራሳችሁ ምግባር አይጠቅማችሁም፣ የእግዚአብሔር ቸርነት እንጂ። ሁለቱን ካዋህዳችሁ ትሻገሩታላችሁ። ለመሻገር እግዚአብሔር ያብቃን። ብዙሃን ይቤሉ መኑ የነሰናይቶ። ብዙ ሰዎች እንዲህ ይላሉ ይላል ቅዱስ ዳዊት። ብዙ ሰዎች በጎውን ነገር ማን ያሳየናል ይላሉ። ብዙ ሰዎች ወይ በጎውን ነገር ማን ያሳየናል ይላሉ። ብዙ ሰዎች እናንተ አሁን ብላችሁ አታውቁም? እንዲሁ ዛሬ ወዴት እንጠጋ? ቸር ወሬ የሚነግረን እንዲሁ ማን ነው? መፍትሄ የሚያመጣ ማን ነው እንላለን። ብዙ ሰዎች እንዲህ ይላሉ። መፍትሄው ምንድን ነው? እዚሁ ላይ ያስቀምጠዋል። ይህንን ምንድን ነው የሚለው? ብዙ ሰዎች የሚለው ብዙ ሰዎች በጎውን ነገር ማን ያሳየናል ማለት ምን ማለት ነው ይሉና ሊቃውንቱ ምን ይላሉ? እነዚህ ሶስት አይነት ሰዎች ናቸው። ዘረኛ ሰዎች፣ ስግብግብ ሰዎች፣ ዘማውያን ሰዎች ናቸው። እነዚህ ሰዎች ሶስቱን ክፋታቸውን እንደያዙ የእግዚአብሔር ሰላም ከየት ባገኘው? እጸልያለሁ ሰላም የለኝም፣ እሰግዳለሁ ሰላም የለኝም፣ የትም ቦታ ሄዳለሁ ሰላም የለኝም ይላሉ ብሎ ይነገራል። እነዚህ ሰዎች ግን ከነዚህ ካልተላቀቁ የአእምሮ ሰላም ፈጽሞ ሊያገኙ አይችሉም። በአፋ እንኳን ሰላም ቢሆን፣ ሀገር እንኳን ሰላም ቢሆን እነዚህ ሰዎች ጦርነት ውስጥ ናቸው። ለምን? ከውስጥ ከሕዋሳታቸው ከፍተኛ ሁከት አለባቸው። ብዙሃን ይቤሉ መኑ የነሰናይቱ። ብዙ ሰዎች በጎውን ነገር ማን ያሳየናል ይላሉ። ታውቀ በላይ ብርሃነ ገጽከ እግዚኦ። አቤቱ እውነተኛ ብርሃንን በቸርነትህ ብርሃን በእኛ ተገለጠ። ብዙ ሰዎች ሳይዘጋጁ የእግዚአብሔርን ቸርነት ማን ያምጣልን፣ ምሕረቱን ማን ይስጠን፣ ሰላሙን ማን ይስጠን ይላሉ። ሰላሙማ ታውቀ በላይ የእግዚአብሔር ሰላምማ እንደኛ ባለ ሰውነት ይገለጣል አለ ቅዱስ ዳዊት። እንደኛ ማለቱ እንደሱ ቢበድል እንኳን ለሚናዘዝ ለነቢዩ ለናታን ኃጢአቱን አውጥቶ ለሚናገር፣ አልጋውን በንባው ለሚያለቅስ፣ ለፍጹም ገራገር፣ ለትሑት ለፍቅር ሰው፣ እንደዚህ ለሆነ ሰው የእግዚአብሔር ቸርነትማ የሚገለጥ ለዚያ ነው። ብትዘሙትም አልቅስ፣ ብትረክስም አልቅስ፣ ነፍስ ብትገድልም አልቅስ፣ ታውቀ በላይ እንዲያ የሆነ እንደሆነ በዳዊት የተገለጠው ቸርነት በአንተም ይገለጣል። ብዙዎች የእግዚአብሔርን ሰላም ማን በሰጠን ይላሉ። የእግዚአብሔር ሰላም የአእምሮ ሰላም ነው። አንድ ጊዜ በሉ የእግዚአብሔር ሰዎች የእግዚአብሔር ሰላም በሉ። የምን ሰላም ነው? የአእምሮ ሰላም። የአእምሮ ሰላም ደግሞ ስግብግብነትን፣ ዘረኝነትንና ዝሙትን ያስወገደ ሰው ብቻ የእግዚአብሔር ሰላም ያደርገታል። እንዲያ ሆነ እንኳን ቢሆን ከተናዘዝክ ከእግዚአብሔር ሰላም ትደርሳለህ። ስለዚህ ሰዎች ሰላም ያጡት ሰላም ስለሌለ ሳይሆን ሰላምን አላስገባው ስላሉ ነው። ሲበሉ ብዙ ሰዎች ሰላምን ያጡት ሰላም ስለሌለ ሳይሆን ሰላምን አላስገባ ስላሉ ነው። በሉ እንስሳ ለሰላም ወዴግና ሰላምን ፈልጋ ተከተላትም። ስለዚህ ተመልከቱ፣ ሰላምን ጭምር ነን የማንፈልገው አይጣል አይደረሰም። በጣም የእግዚአብሔር ሰው ቢያንስ ሰላም መፈለግ አለብን። ሰላም ለመፈለግ አንደኛ የሚያውቁውን ነገር እንደው ቅዱስ ጳውሎስ ይላል የሚያውቋችሁ ይቆረጡ ይላል። የሚያውቋችሁ ይቆረጡ። የሚያውቋችሁ እነማን ናቸው? ልማዶቻችሁ ናቸው። ከውስጥ የሚያውቁን ልማድ ቁረጠው። እምቢ በል። ራስን እንጂ ማለት አለብን። የራሱን ሰውነት እንጂ ማለት ያላለ ሰው እምቢ ብሎ ሌላ ምን ሊያሸንፍ ይችላል? ስለዚህ ልማድን መቁረጥ የህሊና ሰላምን ያመጣል። ኃጢአትን አውጥቶ መጣል የህሊና ሰላምን ያመጣል። ከክርስቶስ ጋር በመኖር ሰላም ይመጣል። ከክርስቶስ ጋር በመኖር መቁረጥ ነው። ስለዚህ የሚያውቁህን ሳታስወጣ፣ ሰላማዊ ክርስቶስን ሳታስገባ፣ ሰላም ሳትፈልግ የአእምሮ ሰላም ማግኘት አትችልም። ከቃሉ ጋር ነች። ሌላው ቅዱስ ዳዊት እዚያው ላይ ያመጣዋል። የህሊና ሰላም የሚባለው አፍአዊ ነገርን የደስታ ምንጭ ከማድረግ መቆጠቡ። አፍአዊ ነገርን የደስታ ምንጭ አድርጎ ከማድረግ መከልከል እሱ የህሊና ሰላም ይሰጣል። አፍአዊ ነገር ልብስ፣ ስልጣን፣ ገንዘብ የመሳሰለው ሀብት እንዲህ ያለው ምቾት፣ ይሄ ሁሉ አፍአዊ ነገር ነው።
እነዚህን ሳገኝ ደስ ይለኛል የምትል ከሆነ እነዚህን ስታጣ ስለሚከፋ ሁልጊዜ ሰላም እንዳጣ ትቀራለህ። እነዚህን ትተህ በክርስቶስ መደሰት ከጀመርክ ግን እውነተኛውን ሰላም በልቡና ማግኘት ትችላለህ። እውነተኛው ሰላም የሚገኘው ክርስቶስ በልብ ሲያደርግ ብቻ ነው። ሌላው ብዙሃን ይቤሉ መኑ ያርአየነ ሰናይቶ፣ ብዙዎች መልካሙን ነገር ማን ያሳየናል ይላሉ አለ። ብዙ ሰዎች እግዚአብሔር መኖሩን ማን ያሳየናል ይላሉ። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ በእኛ ላይም የህልውና ብርሃን የሃይማኖት ብርሃን በእኛ ላይ ተገለጠልን። እንዲያውም ሊቃውንቱ እንዳሉ ብዙዎች እግዚአብሔር መኖሩን ማን ያሳየናል ይላሉ። ታውቀ በላዕሌነ፣ ከእኛ በላይ ባለው ከራሳችን በላይ ባለው በፀሐይ ያንተ መኖር ይታወቃል። በአንድነቷ ጌትነትህ፣ በብርሃኗ ልጅ የወልድ፣ በሙቀቱ መንፈስ ቅዱስ፣ በክበቡ አብ። ታውቀ በላዕሌነ፣ ከእኛ በላይ ባለው በፀሐይ መኖርህ ይታወቃል። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ ከእኛ በላይ ባለው አንድነትን ሶስትነትን ታወቀ። ስለዚህ ብዙ ሰዎች እግዚአብሔር የለም መኖሩን አሳዩን ይሉናል። ነገር ግን በፀሐይ በጨረቃ በከዋክብት በሰማይ በምድር አንተ መኖርህ ይታወቃል። ከቃሉ ጋር ናችሁ። ይህ ከሁላችን ጋር ይሁን። ብዙሃን ይቤሉ መኑ ያርአየነ ሰናይቶ፣ ብዙ ሰዎች የእግዚአብሔርን አንድነት ሶስትነት ማን ያስረዳናል ይላሉ። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ የምስጢረ ሥላሴ የአንድነት የሶስትነት ሃይማኖትን በእኛ ሰውነት ይገለጣል። እስኪ በእኛ ሰውነት በሉ፣ አይዟችሁ በሉ፣ ሰው በሉ። ሰው በሰውነቱ ሥላሴን ይሰብካል። ታውቃላችሁ አይደለም? ነፍሱ ምን አለችው? ተናገሩ ሁላችሁ በሉ፣ ልብ በሉ። እሺ ቃል፣ እሺ እስትንፋስ። በልብነቱ አብን ይሰብካል፣ በቃልነቱ ወልድን ይሰብካል፣ በእስትንፋስነቱ መንፈስ ቅዱስን ይሰብካል። ነፍሱ ሰው ስለዚህ ልብ አለው ያስባል፣ ቃል አለው ይናገራል፣ እስትንፋስ አለው ይኖራል። በሶስቱ አብ ወልድ መንፈስ ቅዱስን ይሰብካል። ነፍሱ ግን ሶስት ነፍስ አትባልም፣ አንድ እግዚአብሔርን ይሰብካል። ታውቀ በላዕሌነ፣ ብዙ ሰዎች እናንተ የምታውቁት የሥላሴ ሃይማኖት ትክክል መሆኑን በምን እናረጋግጣለን? እውነተኛው ሃይማኖት የኦርቶዶክስ ሃይማኖት እና ሥላሴ በተዋሕዶ ተዋሕዶ በሥላሴ ብሎ ማመን መሆኑን በምን እናረጋግጥ? ሁሉም እኔ ትክክለኛ ሃይማኖት ነኝ ይላል። የኛ ሃይማኖት ትክክል መሆኑን በምን እናረጋግጣለን ይላሉ። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ አቤቱ የአንድነት የሶስትነት ብርሃን በእኛ ነፍስ ተገለጠ። በእኛ ነፍስ ተገለጠ ወይ በላይዛችሁ እንደገና ተው። ብዙሃን ይቤሉ መኑ ያርአየነ ሰናይቶ፣ ብዙ ሰዎች የአምላክን ሰው መሆን ማን በነገረን ይላሉ። የአምላክን ሰው መሆን ማን በነገረን ይላሉ። ክርስቶስ አምላክ ሲሆን ሰው ሲሆን አምላክ ነው፣ ግን ሁለት አይደለም ይላሉ። ይህንን ግን ማን ያስረዳናል ይላሉ። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ አቤቱ የሥጋዌ ብርሃን በእኛ ተዋሕዶ ተገለጠ። እኛ ነፍስ አለን ሥጋ አለን። ስንት ሰው ነው? አይዟችሁ፣ እኛ ነፍስ አለን ሥጋ አለን። ስንት ሰው ነው? በሉ እንጂ። ክርስቶስ አምላክ ነው ሰው ነው። ስንት ነው? አንድ። ስለዚህ የሥጋዌ ብርሃን በእኛ ተገለጠ። አምላክ ተሰቅሎ አዳነ። አምላክ ተሰቅሎ ለማዳኑ እንዲሁ ምን ማስረጃ አላችሁ ብንባል ሰው በእግዚአብሔር አምሳል ተፈጥሯልና አምላክ ተሰቅሎ ለማዳኑ አስቀድሞ በሰው ሰውነት ቀጠሮ ሰጥቷል። ሰው እጁን ሲዘረጋ መስቀል ነው አይደለም? ከእግሩ ከራሱ ጠጉር እስከ እግሩ ቋሚው ነው። እጁን ሲዘረጋው አግዳሚው ነው። ስለዚህ ሰው እንደ ይገርማል እኮ በተለይ አንዳንዶቹ ማለት እስልምናው ማለት ነው ሰው ሲወለድ እስላም ነው ኋላ ሲጠመቅ ነው ክርስቲያን ነው ይላሉ። አብዛኛው የሚጠይቁት ጥያቄ ነው። ሙስሊሞች አብዛኛው ክርስቲያን ይሄን ጀማሪው የዋውን የሚያስጨንቁት ተቆጥ ይሄ ኋላ እኮ ነው እናት አባትን እኮ ኋላ ነው ማድረግ ያሰሩልህ እኮ መጀመሪያ ሙስሊም ነው አይደለም። መጀመሪያ መስቀሉን ነው የተወለድነው። እስኪ መስቀሉን ነው የተወለድነው። መስቀሉን ነው የተወለድነው። መጀመሪያ ስንወለድ ክርስቶስን እየሰበክን ነው የተወለድነው። ስንወለድ ማንም ያላመነ ሰው እንኳን ቢሆን ሳይወድ በግዱ ክርስቶስ ተሰቅሎ አድኗል ሲል ነው የሚሆነው። ሲንቀሳቀሱ እጅና እግሩ ይሰብክበታል። መጻሕፍትም አልቀበልም መጽሐፍ ቅዱስን አልቀበልም ቢል እንኳን በአቋሙ በሰውነቱ ክርስቶስን ይሰብካል። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ አቤቱ ተሰቅለ ማዳን በአቋማችን
አንድነቱ ሶስትነቱ በነፍሳችን የነፍስና የሥጋ ተዋሕዷችን ተዋሕዶ በዚህ በእኛ ተገለጠ። አቤቱ የፊት ብርሃን በእኛ ተገለጠ ያለው ይሄንን ነው። ከቃሉ ጋር ናችሁ? ሌላውም ያሉ ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ አቤቱ የፊት ብርሃን በእኛ ላይ ታወቀ በዘእምኔነ ይላል። ከሦስቱ አካል አንዱ አካል ወልድ ሥጋ ለብሶ በዚህ ዓለም በመገለጡ የአብ የመንፈስ ቅዱስ አንድነት ሶስትነት ተገለጠ። ፀሐይ በብርሃኗ እንደምትታወቅ አብ በልጁ ታወቀ፣ መንፈስ ቅዱስ በልጁ ታወቀ። ስለዚህ ተመልከቱ፣ እግዚአብሔር ወልድ የአብ የመንፈስ ቅዱስ መታወቂያቸው መገለጫቸው ነው። የሰው ኃይሉ በክንዱ ይታወቃል። የአብ ኃይሉ የመንፈስ ቅዱስ ኃይል በወልድ ተገልጧል። ይህንን ይዘው ሊቃውንቱ መጻሕፍቱ እዱ መዝራይቱ የአብ ክንድ ይሉታል፣ የአብ ብርሃን ይሉታል። በብርሃን ጨረባ ሲመጣ አይተን ፀሐይ ወጣች እንደምንለው ወልድ የአብ ጸዳል ነውና እሱን አይተን አብ መኖሩን መንፈስ ቅዱስ መኖሩን አመን። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ ከእኛ በነሳው ሥጋ አንድነቱ ሶስትነቱ ታወቀ። ሌላው ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ በነቢያት በአብርሃም በዘመነ አበው በአብርሃም በዘመነ ነቢያት በሙሴ በዳዊት በእኛ ትምህርት ሃይማኖት ታወቀ ማለት ነው። ቅዱስ ዳዊት እኔ ሐሰስኩ ገጸከ ገጸ ዚአከ እግዚኦ ትምት ገጸከ እምኔ ብዬ፣ አቤቱ ፊትህን እሻለሁ ፊትህን ከኔ አትመልስ። አቤቱ ተመልከቱ፣ ሐሰስኩ ገጸከ ፊትህን እሻለሁ ገጸ ዚአከ ሐሰስ እግዚኦ ያንተን ፊት እፈልጋለሁ። ትምት ገጸከ እምኔ አቤቱ ፊትህን ከኔ አትመልስ። ሶስት ጊዜ ፊት ብዬ በመናገሬ አንድነትን ሶስትነትን በእኔ ትምህርት በነቢያት ትምህርት በሐዋርያት ትምህርት በአብርሃም ትምህርት ታወቀ። ከቃሉ ጋር ናችሁ? ብዙ ሰዎች እንዲህ ይላሉ እንጂ ፍጥረቱ ሁሉ ክርስቶስን ይሰብክ የለምን ማለት ነው። በሌላ አባባል ከቃሉ ጋር ናችሁ? ወወዳይከ ትፍሥሕተ ውስተ ልብነ፣ አቤቱ በልቡናችን ውስጥም ደስታን ጨመርክ። አንድ ጊዜ በሉ አቤቱ በልባችን ውስጥ ደስታን ጨመርክ። በምን ውስጥ? አቤት የክርስቲያን ደስታ የሚጀምረው ከልብ ነው። ከልብ ይጀምራል። ልቡን ማስደሰት የጀመረ ሰው ሰውነቱ በሰላም መኖር ይችላል። የልብ ደስታው ምን እንደሆነ ታውቀ በላዕሌነ ተመልከቱ። የልብ ደስታው ምንድን ይላል? አቤቱ ተመልከቱ ወወዳይከ ትፍሥሕተ ውስተ ልብነ፣ በልቡናችን ደስታን ጨመርክ ማለት በልቡናችን የቀና ሃይማኖትን አፈሰስክብን። የቀና ሃይማኖት በሉ፣ አይዟችሁ በሉ፣ የቀና ሃይማኖትን አፈሳልን። እንፍሬ ስርናይ ወይን ወቅብ በዝሃ፣ ይሄ የቀና ሃይማኖት በልቡናችን የመሰረትከው እንደ ወይን ያፈሰስከው የቀናው ሃይማኖት ተመልከቱ። እንፍሬ ስርናይ ስንዴ በልቶ ከመጥገብ ነው። ወይን ጠጥቶ ከመርካት ወቅብ ዘይት ተቀብቶ ከማብራት የበለጠ ሃይማኖታችን ውበት ሰጠን ማለቱ ነው። በዛ ከሚበሉት ስንዴ ከሚጠጡት ወይን ከሚቀቡት ቅባት ይልቅ የሃይማኖታችን ውበት በዛ። የሃይማኖታችን ውበት የሃይማኖትን ውበት እንኳን በሽታ ሞት አያደረዝዘውምና ማለት ነው። ሞት አያደረዝዘውም። ይሄን ነው። በዚያው ላይ ማለት ነው። ይልቁንም ማለት ነው በስንዴ በልቶ ከመጥገብ ይልቅ ወይን ጠጥቶ ከመርካት ይልቅ ቅባት ተቀብቶ ከማማር ይልቅ ሃይማኖታችን የሚሰጠው ደስታ ይበልጣል ማለት ነው። ለሃይማኖት ቅድሚያ መስጠት የሚባለው እርሱ ነው። ሃይማኖት በዛ ያለው ለምንድን ነው? ሃይማኖት ይበዛል እንዴ ይላል ቃሉ። እመናል ሃይማኖት ይበዛል አይበዛም? ዛሬ የተክለ ሃይማኖት ዋዜማ ስለሆነ ነው ሰዓት ረዘም ያደረኩባችሁ። እሺ ሃይማኖት ይበዛል አይበዛም? መልሱ ሁላችሁ። አቤት ይበዛል። ምን ብሎ ይበዛል? አቤት ምን ተብሎ ይበዛል? አይበዛም? ይበዛል። ሁለቱም ያሉ ናቸው። ሃይማኖት ይበዛል አይበዛም? አይበዛም ማለት ይበዛል አልኩ። ቅዱስ ዳዊት ሃይማኖታችን በዛ ምንድን ነው ይሉና አባቶቻችሁ አንዱ ለአንዱ ሲያስረዳው ይላሉ። ሁለተኛ ደግሞ ምን ያላሉ መሰከቱ ፍሬ ስርናይ ወይ ወቅብ በዛ፣ ከስንዴ ከዘይት ከቅብ ይልቅ በዛ ማለት ነው። ሰሚው ርዩ ከገሲስ ያደርሳል ማለት ምን ማለት ነው መሰላችሁ? የስጋ ዋጋ ከማሰጠት የነፍስ ዋጋ ወደ ማሰጠት ምን ማለት ነው መሰላችሁ? እሳት አጠፋልን ብለን ስንደነቅ ገሃነምን ወደ ማጥፋት አይ በዛ ዋጋው ማለት ነው። ልብስ ሰጠን ብለን ስንደነቅ ብርሃን አለበሰን ማለት ነው። የምንበላው እንጀራ የምንጠጣው ውሃ ሰጠን ብለን ስንደነቅ ስጋውን ደሙን ለማብላት ማድረስ። ቤት ሰጠን መጠጊያ ሰጠን ብለን ስንደነቅ
መንግስተ ሰማያትን መስጠት። ስለዚህ በዛ ሃይማኖት በዛ ማለት ዋጋው አማሊክ ተመስሎሙ ሰብአ ወረዱ ሀቤነ እስኪባሉ ድረስ ሰው ሲሆኑ መላእክት እስኪሆኑ ድረስ ከተፈጥሮ ሕግ በላይ ሆነው በክንፍ እስኪሽከረከሩ ድረስ በባህር ላይ እስከሚራመዱ ድረስ እሳት እስከሚያጠፉ ድረስ አውሬ እስከሚገዛላቸው ድረስ ቶራ እስከሚታለፍላቸው ድረስ ዛፍ እስኪያፈራላቸው ድረስ አንበሳ እስኪሰግድላቸው ድረስ በዛ። ቀድሞ በድምፅ እንሰማ ነበር ኋላ መላእክትን ለማየት በቃል። ኋላ ደግሞ ተመልከቱ እግዚአብሔርን ለማየት በቃል። ገዚስ ኋላ እግዚአብሔርን ለመዋሃድ በቃል። በዛ ማለት ይሄ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንድም ሚሉን አባቶቻችን ወደይ ከትፍሥሕተ ውስተ ልብነ ሃይማኖት ወንጌልን በልቡናችን አሳድርክብን፣ ልጅነትን ሰጠህን። ወንፍሬ ስርናይ ወይ ወቅብ በዛ ወይን በልቶ ጠጥቶ ከመርካት ስንዴ በልቶ ከመጥገብ ዘይት ተቀብቶ ከመቀባት ይልቅ በልጅነት የከበርነው ክብር በለጠ። በስጋ ካደረክልን ይልቅ በነፍስ ያደረክልን በዛ። ስለዚህ ተመልከቱ አንድ ሚሉና አባቶቻችን ወደይ ከትፍሥሕተ ውስተ ልብነ ይሉና የቀናች የወንጌል ሃይማኖትን ሰጠህን። ከዚያ ላይ በዚያ ላይ ልጅነትን ሰጠህን። በዚያ ላይ ቅዱስ ሥጋውን ክቡር ደሙን ሰጠህን። ወደይ ከትፍሥሕተ ውስተ ልብነ ያለው ይሄ ነው። የአእምሮ ሰላምን ሰጠህን። ወንፍሬ ስርናይ ወቅብ በዛ ተመልከቱ። ወወይን ከስንዴ ከወይንና ከዘይት ይልቅ በሃይማኖት ያገኘነው ጸጋ ክብር በዛ። መብረቅን እስከመገሰጽ ሰማይና ምድርን እስከመለኮም ያደረሰን በዛ። ያንተ ባለሟል ያደረገን በዛ። የቀና ሃይማኖት ስላለን ልጅነትን ሰጠህን። ልጅነት ስላለን ሥጋህን ደምህን ሰጠህን። ሥጋህን ደምህን ስለሰጠህን ጸጋና ክብርን ሰጠህን። ቅደም ተከተሉን ያዙ። ዝም ብሎ ሰምቶ ሰሚው ይሁን ውስጥ ተገኝቶ አይደለም። ተመልከቱ የቀና ሃይማኖት በሉ ስለሰጠህን በልጅነት አከበርከን። በልጅነት ስለከበር ሥጋህን ደምህን ሰጠህን። ሥጋና ደምህን ስለሰጠህን ጸጋና ክብር በዛልን። እነዚህ ናቸው በዙ የተባሉት በሐዲስ ኪዳን በብሉይ ኪዳን የተሰጠ ጸጋ። ለሰው ልጅ የሰጠውን ጸጋ ለማንም ሰጥቶት አያውቅምና። በመጨረሻ ቅዱስ ዳዊት እንዲህ ይላል በሰላም እሰክር ወእነጉም። ተመልከቱ አቤቱ በሰላም እተኛለሁ በሉ እስኪ። እንድትተኙ ብዬ ነው ስለመሸግኝ በሰላም ብላችሁ ተኙ ብዬ ለመስደድ መጨረሻ ማጠቃለያችን የሆነ ማለት ነው። አቤቱ በሉ እሺ በሰላም በሉ እንጂ አቤቱ በሰላም እተኛለሁ በሉ፣ በሰላም አንቀላፋለሁ በሉ። አዎ እስመ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ። አቤቱ በተስፋ ትንሣኤ አሳደርከኝ በሏይባችሁ። በተስፋ ትንሣኤ አሳደርከኝ። በአጭር ቃል ሁለት ነገር ብቻ ልንገራችሁ። አንደኛው የሰላም እንቅልፍ ማለት የሰላም እንቅልፍ ነው። አቤት አሁን ቅዱስ ዳዊት ተኝቶ ያውቃል? ተኝቶ ያውቃል? ተኝቶ ያውቃል። ኢይሁን ንዋመ ለአዕይንቴ ወይ ድቃሰ ለቀራንቴ ወይ ዕረፍተ ለመላትሄ እስከ ረክቦ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ። የያዕቆብን አምላክ ማደሪያ እስከማገኝ ድረስ ኢይሁን ንዋመ ለአዕይንቴ ለዓይኖቼ እንቅልፍን ወይ ድቃሰ ለቀራንቴ ለሽፋሽቶቼ ማንጎላቸትን ወይ ዕረፍተ ለመላትሄ ለጉንጮቼ ዕረፍትን አልሰጣቸውም። አንቀላፍቶ አያውቅም። የሰላም እንቅልፍ ምንድን ነው? አንድ ነገር ልንገራችሁ። የሰላም እንቅልፍ እንዲኖራችሁ ከፈለጋችሁ ክፉ ሰው አትሁኑ። ገንዘብ አትውደዱ። ገንዘብ የምትወዱ ከሆነ እንቅልፍ አይወስዳችሁ። ገንዘብ ወዳጅ ሰው እንቅልፍ የለው፣ ታዋቂ ነው፣ ሲበጠበጥ ነው የሚያለው። አንድ ሰው እየነበር አሉ ባለ ሀብት ነው አሉ እና ጥሩ አልጋ አለው። ጥሩ ወላንሳ ነው የሚባል የድሮ ምንጣፍ ዛሬ አልጋ ልብስ በሉት ብላችሁ እንደዚያ ተነጥፎበት፣ ሽቱ ተረፍርፎበት፣ ቀረፋ ተረፍርፎበት ያው ተደርጎ እንቅልፍ አይወስደው። እንዲሁ የላም ጣም በልቶ ቢጨንቀው አዝማሪዎችን አልጋዬን ከባችሁ ዝፈኑልኝ እናንተን እየሰሙ እንደተኛለ አልሆናል። በኋላ መጨረሻ ላይ የእሱ ግን ሰራተኛ ዳረጎትን ይበላል። ዝም ብሎ መደቡ ላይ የተኛ ይዞት በግድ ጧት አንተ ተነስ አንተ አትርግፍ ተብሎ በግድ ነው የሚነሳው። ይሄ ነገር ግን እንዴት ነው? ይህ በደንብ እንቅልፉን ተኝቶ ያድራል። እኔ ደግሞ እንቅልፍ አይወስደኝም። እንዴት ነው መብሉ የኔ የሚጣፍጥ ልብ የሚመች የኔ የሚጣፍጥ የሚሞቅ የኔ ልብስ እንዴት ነው ብሎ ሳስበው ገንዘብ ነው መሰል ብሎ 300 ብር ሰጠ።
300 ብር ሲሰጠው ለዚያ ሰውዬ ለሰራተኛ ማለት ነው 100 አለ እናቴ 100 አለ አጎቴ አይ ይበዛበታል 50 ይበቃዋል 50 አለ አክስቴ ሲደምሩ ሲያባዛ ነጋ ወግግ ብሎ ያቺ ሲቆጥ ነጋ በቃ በበነጋው ምን አደረገ ጌቶቹ ብሮትን እንኩና እንቅልፌን ይመልሱልኝ ያለው እውነት ነው ትርጓሜ ላይ የተጻፈ ነው ሆነ የድሃ እንቅልፉ ጤና ነው እስኪ በሉ የድሃ በሉ ምንድነው እንቅልፉ ጤና አላያችኋቸው እስቲ ፒያሳ ይሉ ቀደም ብላችሁ እንደ ብሎ እንደሚተን አላያችኋቸው እዚያ እንትኑ ከእርከኑ ስር የተኙት ወደ መንበረ መንግስት ሲወጣ መርከኖቹ ላይ እዚያ መራዱ እዚያ ስር የተኙት አይታችኋቸው ፀሐይ ወጥቶ ሞተር በዚያ እየተነዳ በዚህ ባጃጅ እያፏጨች ታክሲ በዚህ እያጓረ እንዲያው ምንም እስከ 4 ሰዓት ተራሳቸው እንኳን አለው ለጥ ምን ተራሳላችሁ አስፋልት ነው ተራስ እንጂ ይሁዳችሁ አያችሁ እንዴት ድህነት እኮ እንዴት ያለ ጸጋ እንዲያው ምን ይላሉ አባቶቻችን ገንዘብ የሌለው ሰው ይላል በሽፍቶች መሃል እየዘፈነ ይሄዳል ምን እያለ ይሄዳል ሲመጡ ምንም የለም እኔ ማትረባ ብለው ይሰዱታል ማለት ነው ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ነው መጽሐፍ መነኮሳት እኮ ነው የሚለው አንተም እንደዚህ አጋንንት ሽፍቶች ናቸው አጋንንት ነፍስህን እንዳይቀራመጡ ጸጋህን እንዳይቀሙ ገንዘብ አትውደድ ገንዘብ ወዳጅ ሰው እረፍት ይኖረው እና ሰውን አትጉዱ ሰው ከጎዳችሁ የራሳችሁና እየጎዳችሁ እረፍት ይነሳቸዋል እንደው ነገሩን ብዬ ነው እንጂ ስለ እንቅልፋችሁ ተጨንቄ አይደለም እንቅልፉንስ ታሸሩታላችሁ ጸልዩ አይበሏችሁ እንጂ ማለት ነው እንደው ግን ነገሩን ብዬ ነው ወደ ምስጢሩ ግን ስናመጣው በሰላም ሰክ ወነቁም እንግዲህ ይሄ ለኛ ነው የነገርኳችሁ ቅዱስ ዳዊት ግን በሰላም ተኛለሁ ይላል ተኝቶ ያውቃል ቅዱስ ዳዊት መልሱ ኧረ መልሱ ነግሬያችሁ አቤት ታዲያ ምንድነው ካላችሁኝ በሰላም እተኛለሁ ማለት በሰላም እሞታለሁ ማለት በሰላም እሞታለሁ ማለት አቤት በሰላም መሞት ማለት ምን ማለት ነው እሱን ደግሞ ልናገርና ጨርስ በዚህ በሰላም እሞታለሁ በሰላም እሞታለሁ ኧረ በሙላችሁ ተው የሰላም ሞት እንዲሰጣችሁ አሁን ሰምታችሁ ታውቃላችሁ የእግዚአብሔር ሰዎች በሰላም እኖራለሁ እንጂ አሁን በሰላም እሞታለሁ ይባላል በሰላም እሞታለሁ በሰላም መሞት ማለት ምን ማለት ነው በሰላም በሰላም መሞት በሉ በሰላም መሞት ሁለት ነገር ነው ባጭር ቃል ሁለት ነገር በሰላም መሞት የመጀመሪያው በሰላም መሞት ማለት ሳይሰቃዩ አስታማሚ ሳይጠላ መሞት ቅዱስ ዳዊት ደግ አገር ሰው ስለነበረ ለሰው አዛኝ ስለነበረ ቸር ስለሆነ ፍቅር ያለው ሰው ስለነበረ በትክክል ክርስቶስን የሚኖር ስለሆነ በዚያ ምክንያት እሱ ሲሞት አርጅቶ 40 ዓመት አስተዳድሮ 30 ዓመት ከመንግስት በፊት 40 ዓመት በመኖር ቆይቶ አንቀላፍቶ አርጅቶ ሰውነቱ ቀዝቅዞ እንዲያው ምን ይላል መጽሐፈ ነገሥት ስታነቡ ዳዊትም አረጀ ልብስም አልሞቀው አለ ብዙ ልብስ ቢደራረቡበት አልሞቀው አለ ስለዚህ ሰውነቱን ልታሞቀው የምትችል ድንግል ሴት ፈለጉለት ይላል መጽሐፍ ቅዱስ ጥያቄ ልጠይቃችሁ ልብስ ሙቀት ይሰጣል አይሰጥም አቤት ምን አላችሁ እስኪ ልብሳችሁን እዳሪ አጣስታችሁ ትደሩና አሁን ብትዳሱት ሙቀት አለ ስለዚህ ሙቀት ከልብስ ነው ከሰውነት ነው ከሰውነት ነው ልብሱ የሚያደርገው እንደው እኮ እናንተ ተምረናል ትላላችሁ ባስቆለ አልተማራችሁ ፊዚክስ ላይ ልብስ የኛ ሙቀት ወጥቶ እንዳይባክን ነው የሚጠብቅ እንጂ አልብስ ሙቀት አይመረትም ገብቷችኋል አይደል የኛ ሙቀት ወጥቶ ወደ ከባቢ አየር እንዳይከላከል ይጠብቃል ነው የሚባለው አፍኖ ይይዝልናል ስለዚህ ታዲያ ምንድነው ቅዱስ ዳዊት አረጀ ድንግል ሴትን ፈለጉለት ብሎ ይናገራል ግን ሊቃውንቱ ይህንን ሲተረጉሙ አሁን ለቅዱስ ዳዊት በ70 ዓመቱ አርጅቶ ነው ይላል በ70 ዓመት ነው የሚያረጀው 120 ዓመት የቆዩ እና ያዕቆብ የሉምን 500 ዓመት 800 ዓመት የኖሩ የሉምን ታዲያ ለእነዚህ ሰዎች አረጁ ሳይባልላቸው ዳዊት በ70 ዓመቱ አረጀ ለምን ይባላል ለዚያ ደግሞ ድንግል ሴት ፈለጉለት ለምን ይባላል ይህ የቅዱስ ዳዊት እርጅና የአዳም የኃጢአት እርጅና ምሳሌ ነው የአዳም የኃጢአት እርጅና ነው የኃጢአት እርጅና ነው ለዳዊት የተፈለገችለት ድንግል ሴት ሳትሆን ጥበብ መንፈሳዊት ናት ጥበብ መንፈሳዊት ነው ጥበብ መንፈሳዊት ናት ያቺ ጥበብ መንፈሳዊት ተባለች ናት ከተባላችሁ የሐዲስ ኪዳን ሃይማኖት
ባላይዟችሁ የአዲስ ኪዳን ሃይማኖት ነው። አይዟችሁ የምን ሃይማኖት ናት? ያቺ ናት ጥበብ መንፈሳዊት። ልክ ተመልከቱ። ቆንጆ ሴትን እህቴ በላት ብሎ ይናገራል ሰሎሞን። ቆንጆ ሴት የተባለች ጥበብ ናት። ጥበብን እህቴ ወንድሜ በላት፣ እህት ወንድም አድርጋት፣ ተወዳጃት ማለት ነው። ያ ማለት ምን ማለት ነው? የአዳም የዳዊትን እርጅና የምታሞቅ የምታድስ ሴት ፈለጉለት ማለት ማለት ነው። የአዳም እርጅና የታደሰችበት ሃይማኖት መጣች ማለት ነው። ዳዊት እስከሚሞት ድረስ አቅፋው የምትተኛ ልብስ የምታለብሰው አንዲት ሴት ፈለጉለት። ስለዚህ ዳዊት በዚያች ሴት ሙቀት ይጽናና ነበር ይላል መጽሐፍ ቅዱስ ላይ የተጻፈ ነው። ከላይ ስታነቡት ሌላ ትርጉም እንዳይኖራችሁ ብዬ ነው። መጽሐፍ ቅዱስ ላይ እንዲሁ አይጻፍም። የዳዊትን እርጅና ታድስለት የነበረችው ድንግል ሴት የተባለችው የክርስቶስን ተስፋ አምኖ መሞቱ ነው። የክርስቶስን ተስፋ አምኖ መሞት በሉ፣ አይዟችሁ በሉ። ስለዚህ ቀዝቃዛውን ሰውነታችን ቀዝቃዛውን ሕሊናችን የምታሞቅልን የምታድስልን ድንግል የምትባለው ማለት ሃይማኖት ኦርቶዶክሳዊት ነው። ሃይማኖት ኦርቶዶክሳዊት እርጅናን የምታድስ አዲስ ሰውነትን ሰጠች። ስለዚህ ቅዱስ ዳዊት በክርስቶስ የትንሣኤ ሙቀተ ተስፋ አምኖ በመሞቱ ዳዊትም የአባቶቹን እንቅልፍ አንቀላፋ ይላል። የአባቶቹ እንቅልፍ ማለት በክርስቶስ ትንሣኤ አምኖ መሞት ነው። አንቀላፋለሁ ወእነውም ቅዱስ ዳዊት አንቀላፋለሁ ያለው ሞትን የናቀበት አንቀጽ ነው። አንቀላፋለሁ ማለቱ ያንቀላፋ ሰው ይነሳል እንጂ ተኝቶ እንደማይቀር ብሞትም ተመልከቱ በተስፋ ላይ ይትካይደር ከኒ አንተ መጥተህ ተሰቅለህ ሙተህ ተነስተህ እንደምታስነሳኝ ስለማውቅ ሞቴን እንቅልፍ እለዋለሁ በሉ። አንድ ጊዜ ሞቴን እንቅልፍ እለዋለሁ በሉ። ሞቴን ምን እለዋለሁ አላችሁ? እንቅልፍ እስቲ የሚጠላ ውስጥ ያውጣ እጁ። እሺ የማይጠላ እንቅልፍ የማይጠላ አውጣቱ። እንቅልፍ የምትወዱ የእንቅልፍ ዘመዶች አወጣችሁ። በጣም ጥሩ። ስለዚህ እንቅልፍ የተባለ ሞት ነው። በሉ ሞት በሉ እንጂ ለክርስቲያኖች ሞታችን ምናችን ነው? እንቅልፋችን ነው። እሸክሉ አንጎላቻለሁ ወይ ነው አንቀላፋለሁ እንቅልፍ ነው። አንተ መጥተህ ሥጋ ለብሰህ ሟንበሳ ዘእምነገደ ይሁዳ አንተ እጓለ አንበሳ ኃያሉ ክርስቶስ ሞትን ሰብረህ ከመቃብር እንደምትቀሰቅሰኝ ስለማውቅ የኔ ሞት እንቅልፍ ነው እያለ በተስፋው ማረፉን ይሄንን ነበረ እሰክር ወእነውም ያለው። በሰላም እሰክር በርሲ እሱ ነው የመጀመሪያው፣ እሱ ነው። ሁለተኛው በሰላም እሰክር ማለት በክርስቶስ ትንሣኤ እሞታለሁ ማለት ነው። እስኪ በሉ በክርስቶስ ትንሣኤ በሉ። አይዟችሁ በክርስቶስ ትንሣኤ እሞታለሁ፣ በሰላም እሞታለሁ የሚለው ሁለት ነገር አሁን የነገርኳቸው ነው። የመጀመሪያው ቅዱስ ዳዊት እንደ ክርስቶስ ፈቃድ ኑሮ የሞተ ሰው ነው። ሁለተኛው በክርስቶስ ተስፋ የሞተ ነው። እስኪ በሉ እንደ ክርስቶስ ፈቃድ መኖር በሉ፣ እንደ ክርስቶስ መሞት። በክርስቶስ ፈቃድ ኑሮ መሞትና በክርስቶስ ትንሣኤ አምኖ መሞት በሰላም መሞት ይባላል። በሰላም ያላት ይገርማቸዋል። በሰላም እሞታለሁ ያላት ሰላም ያለው ክርስቶስ ነው። በሰላም እሞታለሁ ማለት በአንተ አምኜ እሞታለሁ ማለት ነው። በሰላም እሞታለሁ ማለት በአንተ ፈቃድ ኑሬ እሞታለሁ ማለት ነው። ሁለቱን አሟሟት እንድንሞት እግዚአብሔር ይርዳል። በአንተ ፈቃድ ኑሬ እሞታለሁ በሉ እስኪ ምን ማለት ነው? በአንተ ፈቃድ ኑሬ ምን እላለሁ? በአንተ አምኜ እሞታለሁ በሉ። ደግሞ ምን አላለሁ አለ? እሞታለሁ። ቅዱስ ዳዊት እንደ ክርስቶስ ፈቃድ መኖሩ በምንድን ነው የሚታወቁት ብትሉት በፍቅር ነው። እስኪ ፍቅር በልበል በላም ይላል። የክርስቶስ ሙሉ ሕጉ ፍቅር ነው እና ቅዱስ ዳዊት ሳኦል እንደ ልብ ያሰኘው ልብ የተባለች ወንጌል ናት። ካሁን ቀደም እንደተነጋገር ነው ወይ ተዘክሮት ሲጀምር መዝሙር አንድ ላይ ዳዊት ማለት ልብ አምላክ ነው ማለት ነው። እንደ ልቤ ማለት እንደ ወንጌል ማለት ነው። እስኪ እንደ ወንጌል በሉ። ወንጌል የአምላክ ልብ ናት። ሰው የሚወደውን የሚጠላውን በልቡ ያኖራል። ክርስቶስ የሚጠላውን የሚወደውን በወንጌል ጽፎ አስቀምጧል። ወንጌል የክርስቶስ ልብ ናት። እንደ ልቤ ማለት ወንጌል ሳትሰራ እንደ ወንጌል የኖርክ ሳኦል እያሳደደው ቢደርስበት ተመልከቱ። ዳዊት ከተደበቀበት ዋሻ ሳኦል ገባ። ኋላ ግን ዳዊት በጨለማ ስለነበር ቅዱስ ዳዊትን አላየም። ፈልጎ ሲያጣ ታኛ። ቅዱስ ዳዊት ቀስ አለና ሄዶ ከሳኦል ከጨርቁ ጫፍ ቆረጠ። ማነው ብሎ ሲነሳ ዳዊት ነው። መሳሪያውን በእጁ ይዛል እና ቢሳ
የቅዱስ ዳዊት ጋሻ ጃግሬዎች እንግደለው ይሄ ውሻ አሉ። ተው እግዚአብሔር በቀባው ላይ ይችላል አንሳው ማለት ለሚያሳድዷችሁ ጸልዩ የተባለችው ሕግ ሳትሰራ አስቀድሞ ስለፈጸማት በሰላሙ ሰክቡ ወለጉም በክርስቶስ በሰላማዊ ክርስቶስ በሱ ወንጌል ገና ሳትሰራ ሰርቻ ትሞታለሁ ብሎ ሰርቷት ሞተ። ይገርማችኋል። ይሄ ብቻ አይደለም። ሳኦል ተመልሶ ከሄደ በኋላ ኃጢአት ሰርቶ ዳዊት ተቀብቶ ንጉሥ ከሆነ በኋላ እንኳን ሳኦል ሲሞት ሳኦልን ሲገሉት በጦር ተወግቶ የራሱ ጋሻ ጃግሬ ሲገሉ እየሮጠ መጣና የዳዊትን ጠላት ሳኦልን የገደለ ሰው መጥቶ አይ ሳኦልን እኮ ገደልኩት እንኳን ሳኦል እኮ ሞተ እንኳን ደስ አለ አለው ለቅዱስ ዳዊት። ማን ገደለው? እኔ። አንተ እግዚአብሔር በቀባው ላይ እጅን አንስተሃልና ብሎ እሱን ገደለው ይላል ቅዱስ ዳዊት። በጠላቶቹ የማይደሰት ለሚያሳድዷችሁ ጸልዩ፣ ከዚህች ሀገር የሚያሳድዷችሁ ወደዛኛይቱ ሀገር ሂዱ፣ ለጠላቶቻችሁን ውደዱ የምትሰራው የምትለው ሕግ ሳትሰራ አስቀድሞ ኑሮ የሞተ ስለሆነ በክርስቶስ ኑሮ የሞታለው በክርስቶስ ኑሮ ለመሞት ያውቃል። አሁን ይኸውላችሁ ቅጭሉ ነግራችሁ ሞት አይቀርም፣ ግን በክርስቶስ እየኖራችሁ ሙቱ ያንስ ነው የሚላችሁ። ወይ ተርፈን ከሰላም ዘመን እንድንደርስ ወይ ደግሞ ሞታችን እንዲጠቅመን በክርስቶስ ፈቃድ እንኖር። ሁለተኛው በክርስቶስ አምናችሁ ሙቱ። የመጀመሪያው ኑሮ የሚባለው በክርስቶስ ፈቃድ አምኖ መኖር ነው። በሱ በየቀኑ እንደ ክርስቶስ ፈቃድ መኖር፣ ክርስቶስን እየተቀበሉ ሕጉን እየፈጸሙ መኖር። ሁለተኛው ሞት ከመጣ ደግሞ አምናችሁ ሙቱ። ሞታችን ጥቅም ነው። አሁን በዚህ አንዳንድ ጊዜ ምን ይላል መሰላችሁ? እግዚአብሔር ከወደደ ለምን የኔ ያህል ክርስቲያን ያልቃል የሚል ሰው አለ። ለዚህ መልሱ ምን ይመስላችኋል? ሞታችንም ስለሚጠቅመን። እስኪ በሉ ሞት ይጠቅማል በሉ ሲያሉ አንዳንድ ጊዜ ቤተክርስቲያን ከምትቀበለው ሁልጊዜ ነው ከምትቀበለው ሰማዕትነት እየተጠቀመች መሆን እንዳለበት በተለይ ይሄ እንደኔ ያለው አውደልዳይ ሲሞት ሰማዕት የሚሆን እንዳይመስላችሁ። በሰላም ሰክብ ነው በሰላም ክርስቶስ ኑሮ ከሞተ ነው የሚጠቀም። ነገር ግን የታረዱ ሕፃናት ያልበደሉ ልጆች ሲሞቱ እነዚህ ለቤተ ክርስቲያን ኩራቷ ትምክቷ ናቸው። ሌሎች ግፍ እየሰሩ ቢሆንም ያለበደላቸው የታረዱት ከእናታቸውን ወጥተው የወደቁ ሕፃናት ለቤተ ክርስቲያን በሰማይ በንጽህና ያርሳሉ። እሱ ብቻ ይመስላችኋል? ያለ ጊዜያቸው እናቶቻቸው ያስወረዷቸው ጽንሶች ሳይቀሩ በሰማይ ለእግዚአብሔር ይለምናሉ። እናት አባታቸው አጥፋልን ብለው ነው የሚጸልዩ። ለሀገር ግን ሰላም ስጠልን ብለው ያለቅሳሉ። ስለዚህ ተመልከቱ፣ ለእኛ መኖራችንም የሚጠቅመን በክርስቶስ ከኖርን ነው። መሞታችንም የሚጠቅመን በክርስቶስ ከሞትን ነው። በክርስቶስ ኑረን በክርስቶስ ለመሞት ያበቃል። ብዙ ክርስቲያን እየሞተ ነው፣ ግን አንድ ነገር የጎደለ። አንዳንዶቹ በክርስቶስ ኑረው አልሞቱም። ሌሎቹም ደግሞ በክርስቶስ ሳያምኑ ነው የሞቱት። የሞቱት ያማልን ማለት ነው ስለ ክርስቶስ ብለው ሳይሆን አንዳንዶቹም ለሆዳቸው፣ አንዳንዶቹም ስለ ስልጣናቸው ስለሆነ የሞቱት። ስለ ክርስቶስ ብሎ መሞት ከሞት በላይ ይበልጣልና ክርስቶስን እያየው እሞታለሁ ሲል ይሄንን ተናገረ። የቅዱስ ዳዊት በረከቱ ረድኤቱ ይደርብን። በክርስቶስ አምነን የምንሞተው የሰማዕትነት በረከት ለሁላችን ያድለን። ጎልያድን አሸንፈን ለመሞት ያብቃል። ጎልያድን በሶስት ጠጠር እንዳሸነፈ ሶስት ጠጠር አብ ወልድ መንፈስ ቅዱስ ናቸው። እኛም በአብ በወልድ በመንፈስ ቅዱስ በጎልያድ የተመሰለውን ሳጥናኤል ድል ነስተን ለመሞት ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።